እኔ በየትኛው ማስረጃ ላይ ልስጥ? ኤኬል የሚባል ሰው አሁን ማስረጃ አልጠየቅኩም። አሁን ሰው ብቻ ነው ሰው ኤኬል የሚባል ነብይ በለኝና ከዛ ደግሞ ማስረጃውን አምጣልሃለሁ። ለምሳሌ ሙሳ ጎበዝ። ሙሳ ከሙሳ መጽሐፍ ከፍታ አሳየኝ። ያው ትልቁ ላይ አድርጌ ከቁርአን ነው ማሳይ። ቁርአንማ ለመሐመድ የመጣ ጋር ከቁርአን ነው ማሳይ። ቁርአን ለመሐመድ የመጣ እንደዛ ከሆነ መልስ አፈልግም ማለት ነው። መልስ አፈልግም ማለት ነው። خلاص ቁርአን ለሙሳ ነው የወረደው እንዴ? ለነብዩ መሐመድ ነው የወረደው። ግን ስለ ሙሳ ስለ ሁሉም ነቢያቶች ይናገራል። ዋሽቶ ነው መሐመድ ዋሽቶ ነው። ቁርአን ላይ አንተ ከመጽሐፍ ቅዱስ ክርስትናን የሰበከ አንድ ነብይ ትስጠኛለህ? እኔ ከመጽሐፍ ቅዱስ ውጪ አይደለም። ከመጽሐፍ ቅዱስ ውስጥ እስልምና አልጌ ነው፣ ራሱን ችሎ መቆም አይችልም ወንድማችን። እና መልስ ሲሰጥህ እምቢ አልከኝ እኮ። መልስ ሲሰጥህ እምቢ አልከኝ። እኔ አልጠየቅኩም። አሁን ከሙሳ መጽሐፍ ትከፍትና ሙሳ የተናገረውን ንግግር ታሳየናለህ። ከቁርአን ሙሳ የተናገረውን አሳይሃለሁ። ኢየሱስም ወይ ኢሳም የተናገረውን አሳይሃለሁ። ኢየሱስ አትበል ኢሳ በል። እሺ ኢሳ ተብሎ ስለተጻፈ ሁለተኛ ኢየሱስ እንዳትል። አሁን ወደ ሀሳቡ እንምጣና ለሙሳ የመጣ መጽሐፍ አለ ተውራት የሚባል ያን ተውራት ከፍታ አሳየን ማስረጃ። ከቁርአን ትቀበላለህ ልስጥ? ቁርአንማ ለመሐመድ የመጣ ገነንታይ መገለጥ ነው። አልቀበልም። መልስ እንዳለው ስለምታውቅ አትቀበልም። መልስ እንዳለው ስለምታውቅ አትቀበልም። እኔ ግን ከመጽሐፍ ቅዱስ መልስ እንደሌለው ስለማቅ ከመጽሐፍ ቅዱስ ውስጥ ኢየሱስን የሰበከ አንድ ነብይ ትሰጠኛለህ ወይ? እልፍ እኔ አንድ ነብይ መሐመድ የሚባል ነብይ ጋር ብቻ የተጣበቅኩ አይደለም። እልፍ ነብይ ያሳያለሁ። ይሄን ሙግት ካሳየ በኋላ ትጠይቀኛለህ። ያው ቃል ገብቻለሁ። ሳትጠይቅ አትወርድም። ግን አሁን ታይትሉ ላይ ሄድበትና ከዛ ትጠይቃለህ የምትፈልገውን ጥያቄ። ከመሐመድ በፊት ሙሳ ሰብኳል አልከኝ። የሙሳን መጽሐፍ ኢስላሚክ የሆነ ኤቪደንስ አምጣ። ወይ ደግሞ እንዴት መሰለህ ከላስ ከቁርአን ካልፈለክ በቃ ጥያቄ ልጠይቅ። ከቁርአን ካልፈለክ የለኝም፣ በቃ የለኝም ልበልህ። ከቁርአን ውጪ የለኝም ማስረጃ። ስለዚህ ማስረጃ ምንድን ነው? ለአንተ ማስረጃ ምን ነው? ከቁርአን ውጪ የለኝም። በቃ ማስረጃ ለአንተ ማስረጃ ምንድን ነው? ቁርአን ለእኔ ማስረጃ ቁርአን ነው። ቁርአን 100% ቁርአን በጅብሪል አማካኝነት ወረደ የምትሉት መጽሐፍ ነው ኢሳ? አዎ ያ በጅብሪል አማካኝነት ወረደ የምትሉት መጽሐፍ ደግሞ ኦኬ፣ ጅብሪል መልአክ ነው? አዎ መልአክ ነው። መላእክቶች የማይወዱት ነገር አለ። ለምሳሌ ስዕል፣ ውሻ ምናምን፣ ደውል። ታውቃለህ ይህንን? አዎ። ስለዚህ ደውል ካለ መልአክ ይገኛል። አሁን ለምንድን ነው ዙሪያ ጥምጥም የት ሰው የምታጠቅመው? ደውል ካለ መልአክ ይገኛል። ደውል ምንድን ነው? ደውል ቤል ወይም ደግሞ በአረበኛው ጀረስ ነው የሚባለው። ሰልሰለትን ጀረስ ይባላል። አላውቅም። ላሳይህ። ደውል ነው። ኪው የሚለው ደውል እኮ አላውቅም። እኔ ባላወኩት ነገር አልቀባጥርም። ላሳይህ። እሺ ቆይ አንድ ሐዲስ ላሳይህ። የነብዩ ንግግር የወዱ ነብይህን ንግግር ላሳይህ አይሻልም? አይደል ኢሳም? ተልቁ ላይ አረበኛ ይችላል? አልችልም። አረበኛ ይችላል? አትችልም። ስለዚህ እንግሊዝኛ ላንብብልህ። ተልቁ ላይ አርጉኝ ሞዴሬተሮች። አልቻልኩም ለማድረግ። እሺ አንተን ሚጥጥዬ ላድርግህና እኔ ግብድ የለውም እንዲህ ካላረኩት ታሮሽ። ያው እንዲህ ይላል። I heard the messenger of Allah ያለ መልእክተኛ እንዲህ ሲል ሰምቻለሁ። The angel do not enter a house in which there is a small bell or a bell ይላል። ትልቅም ይሁን ትንሽ ደውል ያለበት ቤት መልአክ አይገባም። And the angel መልአክ do not accompany አያጅቡም group of people who have bells with them ደውል ይዘው የሚንቀሳቀሱ ሰዎች ጋርም ደግሞ አብሮ አይሄድም ይላል። ማን የተናገረው? ይሄንን ነብዩ ነው የተናገረው። አይሄድ the messenger of Allah ስለሚል። ስለዚህ ደውል ካለ ደውል ያለበት ቤት መልአክ አይገባም። ደውል ይዘው የሚንቀሳቀሱ ሰዎች ጋር ወይም ደውል ያለበት ቦታ መልአክ አይገኝም ማለት ነው አይደለ ኢሳ?
እንስማማለን። በቃ ተስማማ። የነብዩ ንግግር ስለሆነ እንስማማለን። ሰው ይህንን እንይዝና ይገርመሃል ኢሳም ለመሐመድ መገለጽ ሲመጣለት ደግሞ የሚሰማው ድምፅ ይህ ድምፅ ነበር። አልሐሪዝ ቢን ሂሻም አስኪት ዘ ሜሴንጀር ኦፍ አላህ ያለ መልእክተኛን ይጠይቀዋል። አልሐሪዝ ቢን ሂሻም የተባለ ሰው ሃው ዳዝ ዘ ሪቮሉሽን ካም ቱ ዩ መገለጡ እንዴት ነው ወደ አንተ የመጣው ያለ መልእክተኛ ሆይ ብሎ ይጠይቀዋል። ሂ ሳይድ ነቢዩም እንዲህ አለ ላይክ ደ ሪንጊንግ ኦፍ ቤል አለ በደወል ድምፅ ይመጣልኛል አለ። ላይክ ማለት ምን ማለት ነው? ና ተመለስ። እንዴ ነው የሚለው ወንድም ላይክ ማለት ነው ሳይሆን እንዴ ነው የሚለው እንደ ደውል ባለ ድምፅ ይመጣለታል መሐመድ። አይዋ ለአንተ አጭበረብራል። እኔ አላጭበረብርም። በቃ ማጭበርበር የለብኝ። ስለዚህ ለመሐመድ መገለጽ ደውል ሳይሆን አይዋ እንደ ደውል ድምፅ ነው እንጂ ደውል ራሱ አይደለም። ምክንያቱም ላይክ ስለሚል አይደለ? አይዋ ይገርምሃል። ደግሞ እንግዲህ አሁን ያመለጣችሁ መስላችኋል፣ ግን ትልቅ ወጥመድ ውስጥ ነው ያገባችሁ። ከቦታ ቦታ ትዞራለህ። ቆይ ይህን የደውል የሚመስል ድምፅ የሚያሰማ ደግሞ ማን እንደሆነ ላሳየህ ወንድሜ። ቆይ አንዴ። ኧረ ወንድሜ ያልኩኝ ጅኒ ወንድሜ ላደርገው ወንድሜ ያን ትራንስሌት አድርግ እንጂ ቆይ አንዴ አላዋጣውም። ያ ሊያጭበረብር ነበረ። ልታጭበረብር ነበረ። ትራንስሌት አድርግ እሱን ተረጋጋ። አንድ ኢትዮጵያ ተረጋጋ። አሁን ኢሳኤል ልታጭበረብር ነበረ። ያው ዝም ብንል አጭበርብረ ነበር። ላጭበረብር ነበር። ያዛችሁኝ፣ አነቃችሁኝ። ምን ብላችሁ ያዛችሁኝ? እንደ ደውል ያለ ድምፅ ነው እንጂ ለመሐመድ መገለጽ ሲመጣለት እንደ ነው እንጂ ደውል አይደለም። ትራንስሌት አድርግ። ያንን የማያልቅ ቃል ትራንስሌት አድርግ። እሺ አትደራረሙ። አንድ ኢትዮጵያ የሚያደርግሽ ሁለተኛ እንዳታወራ ሚታንስተ በተራ ታወራለህ። ኢሳ ማውራት ከቃተው አንተ ታወራለህ። ይሄው እንዲህ ይላል ሱረቱል ሂጅር አያ 34ን ሲፈስር ኢብኑ ከሲር እንዲህ አለ ሆይና አላህ ከስደ ኢብሊስ አለ አላህ ዲያብሎስን ሲረግመው አለ ሂዝ ኢሜጂንግ ቱ ሰምቲንግ ዲፈረንት ፍሮም ዳት ኦፍ ዘ ኤንጀልስ ከመልኩ ከመላእክት መልክነት ወደ ሌላ መልክነት ተቀየረ። የማን የኢብሊስ የአጋንንት ማለት ነው። ከላይ ጀምረህ አንብበውስ ለምን መሀል ላይ ታነባለህ? ከላይ ጀምረህ ስለምን እንደሚያወራ መች ይገባሃል? ሲጀመር እንግሊዝኛ ትችላለህ? ባነበል ራሱ እኔ ካልተረጎምኩልህ አሁን ሚወት አድርገህ ምን መሰለህ በሻሸቅ ከሆነ እኛም ችግር የለብንም። አንድ ኢትዮጵያ በተራ ታወራለህ ምናምን የሚለውን ነገር አውጣን ያልኩህ ምናልባት ከላይ ከነሚል እኔ እኮ አልተጣረሰም። አንተ ብቻ ታወራለህ ኢሳ ዘን እሱ ደግሞ የሚቀጥል ይችላል። ባይዘይ ሁላችሁም ብትመጡ ይሶኪ ግን በተራውሩ አትብዳሉ። ይኸውልህ ከዛ አላህ ኢብሊስን ረገመው ካለ በኋላ ሲረገም ምን አይነት ድምፅ አወጣ? ይኸውልህ and he made a sound like a bell like a bell መሐመድ መገለጽ ሲመጣለት ያለው ድምፅ የሚያሰማው ማን ነው? ኢብሊስ ወይም ዲያብሎስ ይባላል። ሰው እንዲህ ይላል ኤቭሪ ቤል ዳት ሪንግ ኦን ዲስ እርዝ በዚህ ምድር ያለ የደውል ድምፅ ሁሉ አለ አንቲል ደ ዴይ ኦፍ ሪዘረክሽን እስከ ቀያማ ቀን ድረስ አለ ኢዝ ፓርት ኦፍ ዳት የእሱ ድምፅ ነው አለ። የማን? የዲያብሎስ። ስለዚህ ለመሐመድ መገለጥ የሰጠው ማለት ነው ኢብሊስ ወይም አጋንንት ይባላል ማለት ነው። አሁን ላይክ ብለህ አታመልጠኝም። ይኸው እዚህ ላይም ላይክ ነው። ላይክ ብለን ልታመልጠኝ አችልም እኮ ደውል ራሱ አይደለም እንደ ደውል ያለ ነው እኮ። እንደ ደውል ያለውን ድምፅ የሚያሰማ ደግሞ አጋንንት ነው። ስለዚህ ለመሐመድ መገለጥን ያመጣለት አጋንንት ስለሆነ አጋንንታዊ መገለጥ ምስክር አድርገህ ብታመጣልኝ እኔ አልቀበልህም። ታዲያ ከምን ማስረጃ ባመጣ ነው የምትቀበል? አጋንንታዊ መገለጥ ምን ያደርጋል ብለህ ነው ኢሳ?
አጋንንታዊ መገለጥ ትተህ አሁን እኔ አንድ ጥያቄ ብጠይቅህ አትመልስም፣ ግን እዚህም እዛም ትዞራለህ። እኔ ላልጠይቅህ ብለህ ማለት እኔ እኮ ትጠይቃለህ ብያለሁኝ እኮ። አሁን ግን አጋንንታዊ መገለጥ አልፈልግም። ይኸው ለመሐመድ መገለጥን ያመጣለት ኢብሊስ ነው ዲያብሎስ ነው። አልፈልግም። ቆይ አሁን ቃል በቃል ጠይቅህ። ቆይ የት አለ ለመሐመድ የተገለጠለት አጋንንታዊ መገለጥ ነው የሚል የት አለ? አሳየኝ። ይህ ምንድን ነው የሚለው? እስቲ አንብበው። ኢብሊስ ነው የሚለው። አሳየኝ። እሺ አሳየኝ። ያ ኢብሊስ ነው ለመሐመድ መገለጥን ያመጣለት። እሺ አንዴ ቃል በቃል ልጠይቅ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጋንንት መገለጥን ያመጣለት ኢብሊስ ነው የሚል ቃል በቃል የት አለ? አንተ ቃል በቃል እያወራኩ ነው። ይኸው ኢብሊስ አይታይህም? ቃል በቃል ኢብሊስ ተብሎ ተነግሮ አታየውም? ኢብሊስ የት አለ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያወረደው ኢብሊስ ነው የሚል የት አለ? አሳይ። አንተ ኢብሊስ የሚለውን ቃል እኮ እኔ ቃሉን ሳይሆን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያወረደው ኢብሊስ ነው የሚል የት አለ? ዲያብሎስ አይገርምም? ይኸውልህ የሙስሊሞች መጽሐፍ ያመጣ ማን ነው? አጋንንት ይባላል። በደውል ድምጽ እያሰማ በድምጽ ሸውዳቸው ይላል ቁርአን። ደግሞ እንደዛ የሚል ማስረጃ የት አለ? ቂርቆስ ይኸው አታዩም? ኢብሊስ ዲያብሎስ ይላል እስከ ቀያማ ቀን። ይሄኛው የሚለው አላህ ሰይጣንን ከገነት ሲያባራው እንደ ደውል ያለ ድምጽ አሰማ ነው የሚለው እንጂ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያመጣላቸው ኢብሊስ ነው አይልም። አላህ ኢብሊስን ሲረግመው የደውል ድምጽ አሰማ፣ እስከ ቀያማ ቀን ድረስ ደግሞ የደውል ድምጽ የሚመስል ድምጽ ያሰማል። ለመሐመድ ደግሞ መገለጽ ሲመጣለት የደውል በሚመስል ድምጽ ነው የመጣለት። የደውል ድምጽ የሚያሰማ ማን ነው? ኢብሊስ ይባላል። ለመሐመድ መገለጥን ያመጣለት አጋንንት ነው። ከመሐመድ በፊት ግን አላህ የሚባለው ነው። ያው መለኮታዊ ምንድነው እኮ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያገለጠለት ኢብሊስ ነው የሚል ቃል በቃል የት አለ? ይሄ አይታይም? ኢብሊስ የሚለው አይገርምም? ኢብሊስ ነው በቃ ለመሐመድ መገለጥን ያመጣለት ቃል በቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያመጣ። የሙስሊም ጅልነት እኮ በጣም አይጣላ ያደረስ እኮ ነው ጎበዝ። ቃል በቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን የገለጠለት ሰይጣን ነው የሚል የት አለ? አይገባም ጥያቄ። እሺ አሁን ሚውት አድርገህ ደግሞ ስማኝ። በጣም ብዙ ማስረጃ ላሳይህ። ወይል እንግዲህ አይታችኋል። ምን አያችሁ? ደውል የሰይጣን ሙዚቃ መሳሪያ ነው። ደውል ባለበት ቦታ መልአክ ሊገኝ አይችልም። ለመሐመድ የመጣለት አካል መልአክ አይደለም የሚለውን ኮንክሉዥን ካስቀመጥኩ በኋላ ማስረጃ ከፈትኩኝ። ኢብሊስ የሚባለው ወይም ዲያብሎስ የሚባለው አካል እስከ ቀያማ ቀን ድረስ የደውል ድምፅ እያሰማ ይኖራል። ያንን የደውል ድምፅ ደግሞ ለመሐመድ መገለጽ ሲመጣለት ተሰምቷል። ይህ የአጋናንት ድምፅ ማለት ነው። የት ላይ ተሰማ መሰላችሁ? ሱሳ 32:15 ላይ፣ ሳያል ቡካሪ፣ ሱናን ነሳኢ 9:33 9:34 ብዙ ቦታ ላይ አለ። ላይክ ሪንጊንግ ቤል ይላል። እንደ ደውል ባለ ድምፅ ምንድነው መገለጥ መጣለት። የደውል ድምፅ ደግሞ እስከ ቀያማ ቀን የደውል የሚመስል ድምፅ ደግሞ እስከ ቀያማ ቀን የሚያሰማው ማን ነው? ዲያብሎስ ነው። በእስልምና ትምህርት ዲያብሎስ ነው። ፕላስ ደግሞ አንደኛ 3 ክሌሞችን ማንሳት ይችላል እዚህ ላይ። አንደኛ ለመጀመሪያ ግን የማነሳው ሀሳብ ምን መሰለህ? አንደኛ ነገር እዚህ ጋር ክርክር የሚቀርቡ ሰዎች ይሉ አንተ ነው ሲጀመር እንግሊዘኛው ራሱ አንተ እንደምትፈስረው አይነት አይደለም። ማንም ያወራው ማለት ነው። ሲቀጥል ደግሞ ማንም ያወራው ሁላችሁም ናቸው። ከኛ ከማናውቀው ይልቅ እኔ እንጃ ማን እንደሆነ ሞዴሬተር የሚያወራውን ሰው ሚውት አድርጉ። ማን ነው የሚያወራው? አልገባኝም። ምንም አላወቅኩም። እንግዲህ ማን እንግዲህ የሚያውቁትን ሰዎች ጠይቃ አለችኝ እህታችን። እንግዲህ እንደ እስልምና ትምህርት ደግሞ እንግዲህ ሁሉ አላዋቂ ነው መሀይብ ነው ተብሎ ቁርአን ላይ ተጽፏል። ማን ልጠይቅ? ሱራ 62 ቁጥር 2 ላይ ቁርአን የሚነበብላቸው የሚቀራላቸው ምኖች ናቸው አለ። ያ በመሀይሞች ውስጥ አንቀጾችን ወይም ቁርአን በእነሱ ላይ የሚያነብላቸው ይላል። ቁርአን የሚነበብላቸው ምኖች ናቸው አለ። መሀይሞች ናቸው አለ። እንደናንተ መሀይሞች እኮ ናቸው። ምኑን ያውቁታል ብላችሁ ነው እናንተ ትሸራላችሁ፣ ቢያንስ ትጨረጨራላችሁ። ምኑን ያውቁታል ኡስታዞቻችሁ? ቂርቆስ እሺ፣ አሁን ያው ሰላት ጊዜ ደርሶብኛልና ጠይቄ ካላስ ልውጣ። አንድ ጥያቄ ነው የምጠይቀው። መች መለስክልኝና የምጠይቀኝ? መልስልኝና ከዛ ትጠይቃለህ እኮ። ካላስ በቃ ካልመለስኩልህ መልስ የለም ብለህ ውሰደው። በቃ ምን አንተ ስላልክ ያው በቃ እስልምና መልስ የለውም ማለት ነው።
እስልምና መልስ የለውም ማለት ነው ብለው ውሰደውና ከዛ እኔ ልጠይቅ። አሁን ሰዓት ደርሶብኛል። እኔ አትወጣ ይቅርብህ። መጀመሪያ ወቅ አይውጣ ግን ይወቅና ይስከት። ከባድ እኮ ነው ጎበዝ። አሁን ወንድሜ ያለ ይሳ ይሄን አጋንንታዊ መገለጥ ለመውጣት አለበት። በቃ ማምለጥ አለበት። ምን ያደርግልሃል አጋንንታዊ መገለጥ? እውነተኛ ሲበካኝና አውጣኝ። ቆይ ሲበካኝ መጽሐፍ ቅዱስን ሲበካኝና አውጣኝ። የሰበኩ ነው። ይኸው ቁርአኑ የመጣው መጽሐፍ ቅዱስን ከፍታ ሲበካኝ። ቆይ አንዴ ሚውት አድርግና ስመኝ። እሺ ልስበክ ስህተቱን ስብከት ቅዱስን ከፍታ ሲበካኝ ጀግና ከሆንክ ማለት ነው። አንዴ እሺ እሰብካለሁ። አንዴ ሚውት አድርገህ ግን ስማ። አንደኛ ቁርአኑ የመጣው ከአጋንንት ነው። ፕላስ ደግሞ የደወል ድምፅ ደግሞ የሰይጣን ሙዚቃ መሳሪያ ነው። ስለዚህ መቼም መልአክ የሰይጣን ሙዚቃ መሳሪያ እየጨፈረ ሊመጣ አይችልም። የት ላይ እናገኘዋለን? ይሄንን በጣም ብዙ ቦታ ላይ እናገኘዋለን። ባይዘይ ደውል የሰይጣን ሙዚቃ መሳሪያ ነው። በጣም ብዙ ቦታ ላይ ተገልጾ እናገኘዋለን። ይህንን አጋንንታዊ መገለጥ ቁርአኑን ጥለኸው ውጣ። ሁለተኛ ደግሞ መሐመድ ተጠይቆ ነበር የሆነ ጊዜ ሳሂህ ሙስሊም 2814 ኤ ላይ እንዲህ የሚል ቃል አለ። ሳሂህ ሙስሊም ስንት 14 ኤ ላይ ሳሂህ ነው፣ ኦተንቲክ ነው። እንዲህ ብለው ጠይቀውት ነበረ። መሐመድ አስቀድሞ እንዲህ ብሎ ተናገረ። ሜሴንጀር ኦፍ አላህ ሳይድ እንዲህ ያለ መልክተኛ ውዱ ነብያችሁ ማለት ነው። there is none among you with whom is not an attach from amongst the jinn ወይም ደግሞ ዴቪል ማለት ነው። አጋንንት ያለበት ሰው የሌለበት ሰው ከእናንተ መካከል አንድም የለም፣ ሁልሽም አጋንንት አለብሽ አላቸው ተከታዮችን። ወይም ካምፓኒያን ማለት ነው። ተከታዮቹ እንዲህ አሉ፣ ሰሃቦቹ እንዲህ አሉ፣ አላህስ ሜሴንጀር ውዝ ዩ ቱ ያለ መልእክተኛ ሆይ አንተ ጋርም አጋንንት አለ ብለው ጠየቁት እና እንዲህ ብለው መለሱ። ሂሳይድ ነብዩም እንዲህ ብለው መለሰ፣ የስ አቤቱ ሰው አጋንንት አለብህ ሲባል የስ ይላል፣ አዎ አለብኝ ይላል። አጋንንት አለብህ ወይ መሐመድ ሲባል የስ አለ። ከዛ ግን ለጥሩ ነገር ያዘኛል አለ። ጭራሽ ያዘዋል፣ ደግሞ ኮማንድ ያደርገዋል። ማን? አጋንንቱ መሐመድን ማለት ነው። አጋንንት የሚያዘውን ሰው አትከተል ኢሳ፣ ውጣ። አጋንንት ያለበትን ሰው ማለት ነው። አጋንንት ወንድሜ ነው፣ እባብ ወንድሜ ነው ሚል ትምህርትን ትተወው። ይህ አጋንንታዊ ትምህርት መጽሐፍ ቅዱስን ትበከኛ። ለምሳሌ መጀመሪያ የአንተ እምነት ስህተት እንደሆነ አሳይና መጽሐፍ ቅዱስ ላይ ደግሞ አሳያለሁ። ሌላው ደግሞ እምነት ስህተት መሆኑን አሳየኝና ከአሳያኝ ማለት እኮ ክርስትና እውነት እንደሆነ አመንኩ ማለት አይደለም። እሺ በቃ ላሳይ። በቃ እኔ አሁን ከመጽሐፍ ከፍቼ ላሳይ። መጽሐፍ ከፍታ አሳየኝ አልከኝና ኮምፒውተር እያደረኩ ላሳይ። መሐመድ እንግዲህ አቅሎን ማያውቅ አጋንንት ያለበት ሰው ስለሆነ እንደው እሱን ብትተወው ጥሩ ነው። አሁን እንግዲህ ቀጥተኛውን መንገድ እንድትመራ ላሳይ። ቀጥተኛው መንገድ ቀጥተኛው መንገድ ከመጽሐፍ ቅዱስ ሲበከኝ መጽሐፍ ከፈትኩኝ። በጣም ይገርም ግን ጠይቃለሁ። ጥያቄ እንዳለኝ እንዳረሳ አንዴ ልስበክ እንጂ ልስበክ አንዴ ሲማ ይኸውልህ፣ እንዴት መሰለህ ቀጥተኛ መንገድ ላይ መሆን ይገባሃል። እና አላህ ራሱ ይኸውልህ ቀጥተኛ መንገድ ላይ አይደለም። በጣም የሚገርም እኮ ነው። አንተ ብቻ አይደለም፣ አላህ ራሱ ቀጥተኛ መንገድ ላይ አይደለም። ሱራ 1 ቁጥር 6 ላይ አላህ ቀጥተኛ መንገዱን ምራን እያለ ይጸልያል። ለምንድን ነው ቀጥተኛ መንገዱን? እንግዲህ እግዚአብሔር አምላክ ቀጥተኛ መንገዱን ይምራው ላላህ ቀጥተኛ መንገዱን ምራን ይላል አላህ። ለምን? ይሄ አላህ ቃል ብላችሁ ታምናላችሁ? አላህ ነው እንዲያለ የሚጸልየው። ይሄኛውን ካልክ ማለት ነው። ቆይ መዝሙረ ዳዊት ላይ ማለት ነው ቀጥተኛውን መንገድ ምራን ይላል። ታዲያ ቆይ አንዴ፣ ዳዊት ነው እንደዛ ብሎ የሚናገረው። ዳዊት አንተ ብቻ ነው የምታወራው። አንዴ ልስበክ እንጂ ስማኝ ዝም ብለህ አንዴ። ቆይ አንዴ ላሳይ እኮ ከመጽሐፍ ቅዱስ ሲበቃኝና ጠይቃለሁ። ተረጋጋ። ቆይ አንዴ ቀጥተኛ መንገዱን ማን እንደሆነ ላሳይ ነው። በቃ ስማ፣ አሰለቻኝ። ከላስ ሊወጣ ነው። በእናትህ ዋይ አሰለቻኝ። ልስበክ። ይኸው አቡ ሁረይራ የድመቶች አባት ዘገበው። ሪፖርት ዳት በሜሴንጀር ኦፍ አላህ ሳይድ ያለ መልእክተኛ ውዱ ነብያችሁ እንዲህ አለ። ሱራ 1:6 ያልከው ፋይሽ አንዴ ቦስ አንዴ ጠብቀኝ። እሺ ያለ መልእክተኛ ውዱ ነብያችሁ እንዲህ አለ። ሚ ያላ ብለስ ዲኪሜንድ ጋራንት ምናምን ያላ ሰላም በእርሱ ላይ ይሆንና አለ ኢፍ ኤኒዋን ፕሬስ ዋንስ ኦን ሚ በእኔ ላይ አንድ ጊዜ የሚጸልይ ካለ አለ ነብያችሁ ማለት ነው። አላህ ዊል ፕሬይ 10 ታይምስ ኦን ሂም አላህ 10 ጊዜ ይጸልያል አለ። እንዴ
አላህ ይጸልያል። ወዴት ነው የሚጸልየው? ምን እያለ? ቀጥተኛው መንገድ ምራን እያለ ይጸልያል። እንግዲህ ቀጥተኛ መንገዱን ላሳያችሁ። አላህ እንዲህ እያለ ይናገራል። ሱራ 34 ቁጥር 24 ላይ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሰጠት ውስጥ ነን ብላ ይችላል። ወይ ትክክል ነው ወይ ደግሞ ስህተት ነው፣ እርግጠኛ አይደለም። ምንድነው? መሐመድም ደግሞ በእኔም በእናንተ ምን እንደሚደርስ አላውቅም ይላል። እርግጠኛ አይደለም። እስልምና ገነት ይግባ ወይስ አይግባ? ቀጥተኛ መንገድ ምራን ይላል አላህ። እንዴ አላህ ራሱ ቀጥተኛ መንገድ ይፈልጋል። እኛ በግልጽ በጣም እኮ ነው የሚገርመው። ሱራ 19 አንዴ ጠብቀኝ። ስበክ ተባልኩና እየሰበኩ እኮ ነው። ሱራ 1971 ላይ ደግሞ እንዲህ ይላል፣ ከእናንተም ወደ እርሱ ወራጅ እንጂ አንድም የለም፣ መውረድም ጌታ የፈረደው ግዴታ ነው ይላል። ቆይ አንዴ ቦስ አንዴ ጠብቀኝ። ሁልሽም ገሃነም ትገቢያለሽ ይላል አላህ። አይ እባክህ ሁሉም ገሃነም ትገባለህ እያለ ነው። አንዴ ላሳይ ማስረጃ። ያላህን ቃል እኮ ነው የከፈትኩልህ። ቆይ አንዴ ያላህን ቃል እኮ ነው የከፈትኩት። ሳነብ ደስ ሊል ይገባል። ቆይ አንዴ እባክህ ቦስ አንተ ተረጋጋ። ስለዚህ አላህ ምን ይላል? ገሃነም ሁልሽ ትገቢያለሽ፣ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ሁልሽም ትገቢያለሽ ገሃነም ይላል። አይ ነው ስለዚህ አላህ ምን ያደርጋል? ሁልሽም ገሃነም ትገቢያለሽ ይላል። ቀጥተኛው መንገድ ምራን እያለ ይጸልያል ምናምን ተባለ ነው። እግዚአብሔር አምላክ ግን የኛ አምላክ እንደዚህ ይላል፣ እውነተኛው መንገድ እውነተኛው ህይወት እንደዚህ ይላል። የት ላይ? ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል። እግዚአብሔር እንዲህ ይላል። እንዴት ይላል? በመንገድ ላይ ቁሙ፣ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ ወደ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል። በእግዚአብሔር መንገድ ላይ ስንሄድ እረፍት እናገኛለን። በአላህ መንገድ ላይ ስንሄድ ገሃነም ትወርዳለህ እያንዳንድ ይላል። ምክንያቱም ለገሃነም ቃል ስለገባ ማለት ነው። እሱ ራሱ ቀጥተኛ መንገድ ላይ አይደለም ሲጀምር። ጥያቄ ልጠይቅ አንዴ። ሰበክ ብላችሁ እየሰበኩኝ እንዴት ነው ነገራችሁ? ልስበክበት። እኔ ኢየሱስ አምላክ እንደሆነ ስበከኛ አልኩ እንጂ የመጽሐፍ ቅዱስ ተታውላ አንዱ ባልኩኝ። ቆይ ለስበክ አይዘኝ ማለት ነው። ክርስቶስ ኢየሱስ ምንድን ነው? አስቀድሞ የነበረው ጌታ አምላክ በመንገድ ላይ ቁሙ፣ ለነፍሳችሁ ረፍት ታገኛላችሁ፣ ነፍሳችሁ ተርፋለች፣ መንግስቴን ትወርሳላችሁ ብሎ ተናገረ። አላህስ ገሃነም ትገባላችሁ ይላል። በጣም ይገርማል እኮ የአላህ ጭካኔ። ከጋኔልም ከሰዎችም ብዙዎች ለገሃነም ፈጠርን ይላል አላህ። አትጠይቁ፣ እንደቀደሙ ሰዎች መናፍቅ ትሆናላችሁ ይላል አላህ። እግዚአብሔር አምላክ ግን እንዲህ ይላል። የት ላይ እናገኛለን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ከፍ ይችላል አሳያችሁ። አንደኛ ጢሞቴዎስ ስንት አልኳችሁ? ምዕራፍ 2 ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። እግዚአብሔር ደስ የሚለው እንዴት ነው አለ? ሰዎች ሁሉ ዳብል አድርጉና ሞዴሬተሮች አንዴ ላይ ታች ዳብል አድርጉንማ አንዴ ከፍ ዝቅ እያልኩኝ ያ ዳብል ጥሩ። እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ይወዳል፣ እውነቱን ደግሞ እንዲያውቁ ይወዳል። አላህ ግን አትጠይቁ ይላል፣ እናንተ ማህይሞች ናችሁ ይላል። በጣም ይገርማል እኮ። ፕላስ ደግሞ ሁልሽም ገሃነም ትገቢያለሽ ይላል። ቆይ አንዴ ጠብቀን። እሺ ቦስ አንዴ ጠብቀን። ይሄ ስብከት ላይ አይዞህ ወንድምህ ነው የሚረብሽ። አሁን በደምብ ስብከት ያለ ይኸው ስማየው ስብከት ላይ ነኝ አሁን። እየሰማ ነው እየሰበከ ነው ያለው። እንመጣ ደግሞ አስረዱኝ ነቀታችሁን። እሺ አስወራን። ለማንኛውም አላህ እውነቱን እንዲያውቁ አይፈልግም፣ አትጠይቁ ይላል ጌታ እግዚአብሔር። ግን ሰዎች ሁሉ እውነቱን እንዲያውቁ ይወዳል፣ ሰዎቹም ደግሞ እንዲድኑ ይወዳል። አይ እግዚአብሔር አምላክንና በጣም የእስልምናው በቂት አይታስብም ጭራሽ። ክርስቶስ ኢየሱስ እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ማን ነው የሚለው? ክርስቶስ ኢየሱስ አሳርፋችኋለሁ ይላል። አላህስ ገሃነም ትገባላችሁ ይላል። ተስፋ የሚሰጠን አይደለም አላህ። ጌታችን ኢየሱስ ክርስቶስ ደግሞ ብራዘር በቃ ራሰለቻን እኮ አታውቅም። ያው ልጠይቅና ልውጣ ከላስ ወይ ከጠየቅ ስበክ ብለኸኝ እኮ እየሰበኩ ነው። አሁን ስማኝ ዝም ብለህ ለማንኛውም ታዲያ እኔ ስለ ኢየሱስ አምላክነት ነው ያልኩህ እንጂ
ኢየሱስ አምላክነትን እንደማሳያለሁ። ጠብቁኝ እሺ፣ እንዳትከፍት አደራችሁ። ረጋ በሉ። ኩልዳውን ቦስ አይዞህ እንዲህ ይላል። ያው ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ ይላል ጌታ ኢየሱስ። ስሙት እንግዲህ ጌታችንን ማለት ነው። አንዴ ስመኝ እንጂ ኧረ ቦዝ ምንድን ነው? ጠጥተህ ነው እንደ መጣው? በጣም ስማኝ። ማን ነው? እኔ ሳስወርድ ግን ማን ነው የሚያስገባው? ማን ነው ያስገባው? አሁን የሚበጠበት ሰው ለምን ታስገቡም? እያወራሁኝ የሚበጠበት ሰው ሁለተኛ እንዳታስገቡ ነግሬያቸዋለሁ። እኔ ጋር ነው የምትጣሉት። እኔ ራሴ ማናጅ ያደርጋለሁ። ስርዓት ያዙኛ ልጆችም። ክርስቶስ ኢየሱስ እንዲህ ይላል፣ መንግስቴን አወርሳችኋለሁ ይላል። እሄዳለሁ፣ ወደ እናንተ እመጣለሁኝ፣ መንግስቴን እሰጣችኋለሁ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ አድርጋለሁ አለ። ይህ ተስፋ የሚሰጠን መንግስቱን ሊያወርሰን ተስፋ የሚሰጠን ነው። አላህ ግን በእግዚአብሔር ይመኑ በእኔም ይመኑ ማለት ምን ማለት ነው? አንዴ ተረጋጋ። ትጠይቃለህ። ረጋ በል። አይዞህ ወንድሜ። ኧረ ወንድሜ ያልኩህ የጂኒ ወንድም ሊሆን ነው ወንድሜ እያልኩ ማለት እሺ፣ ወዳጃችን ወገናችን። እሺ ኢየሱስ እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚወጣ የለም አለ። ክርስቶስ ምንድን ነው? መንገድ፣ እውነት፣ ህይወት ነው። ክርስቶስ መንገድ ነው። ስለዛስ ቀጥተኛው መንገድ ምራን እያለ መንገዱን ይለምነዋል። አላህ ራሱ ሱራ 1:6 ላይ ቀጥተኛው መንገድ ምራን እያለ መበሻሸቅ ከሆነ ከላስ ወጥቻለሁ ነው ያለው። ቆይ እንጂ የክርስቶስን አምላክነት ልስበክህ። እንደ እስልምና ራሱ ከእስልምና አንጻር የክርስቶስ አምላክነትን ማሳየት ይችላለሁ። ምክንያቱም የእስልምና መጽሐፍ ምን የሚባል መጽሐፍ አለ? ኢንጂል የሚባል መጽሐፍ አለ። ይገርማቸዋል። በዚህ ኢንጂል በሚባለው መጽሐፍ ላይ ይገርማቸዋል ሰዎች ማለት ነው። ኢንጂል የሚባለው መጽሐፍን ጸሐፊው እንደ እስልምና ዮሐንስ ይባላል። ዮሐንስ ወንጌላዊ ማለት ነው። ዮሐንስ ወንጌላዊ ይሄ ያለ በየት ነው ያለው? ዘ ላይፍ ኦፍ መሐመድ ገጽ 104 ላይ ነው ያለው። ይሄው እንዲህ ይላል። It is extracted from what John the Apostle set down for them when he wrote the gospel. የጎስፕል ጸሐፊ ማን ነው አለ? የኢንጂል ጸሐፊ ማን ነው? ዮሐንስ ነው። ጆን ዳ አፖስትል ነው ብሎ ተናገረ። ማን? የመሐመድ የህይወት ታሪክ መጽሐፍ ኢብን ኢስሐቅ ያስተላለፈው መጽሐፍ ላይ እንዲህ ብሎ ተጻፈ። እንግዲህ አላህ ደግሞ በቁርአን ላይ አልገደሉትም አልሰቀሉትም ብሎ ተናገረ። በኢንጂል ላይ ደግሞ እንግዲህ ዮሐንስ ወንጌል ከፍተን እንየው። ከላስ ጥያቄ ትቀበላለህ አትቀበልም? አሁን ለወጣ ነው። እኔ ያንተን ሀተታ ዝም ብዬ ተቀምጬ ልስማ። እንደ 24 ሰዓት ቆይ ተረጋጋ እንጂ እንዴ። ቆይ አንድ 7 ሰዓት ሆነ እኮ። ስማት እንዴ፣ ስብከት ስማ በደንብ የምትሰበክ ስበከኝ ብለህ የለ እንዴ? ለስበክ አላህ እንዴት ያለ እንደሆነ ጥያቄ አንዴ ጠይቄ ከላስ ቆይ እንትን አትበሉ። ወንድማቸው አይረብሻችሁ። ተረጋጉ። አትብላሉ። ጠሮችን ዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ እንግዲህ የአላህ ቃል ነው ብለው ያምናሉ የዮሐንስ ወንጌልን ሙስሊሞች። ምክንያቱም ላይፍ ኦፍ መሐመድ ስለተጻፈ ማን ነው እሱ? ቁርአን ላይ አልገደሉትም አልሰቀሉትም ብሎ አላህ ተናግሮ በኢንጂል ላይ ደግሞ አላህ ምን ብሎ ተናገረ? አይ ሰቅለውታል፣ በመካከል ደግሞ 2 ሰዎች ነበሩ ብሎ ይናገራል። በዚያም ሰቀሉት፣ ከእርሱ ጋርም ሌሎች 2፣ አንዱን በዚህ አንዱን በዚያ፣ ኢየሱስን በመካከል ሰቀሉ ይላል። አይገርምም? አንድ የሰቀሉት አንድ አላህ ራሱ ነው። መጽሐፍ ቅዱስ ነው እንጂ ነው ይሄ ኢንጂል ነው። ይሄው ዮሐንስ አየው። ዮሐንስ ጸሐፊ ዮሐንስ ነው። ኢንጂል የሚል አሳየኝ። እሺ ከበሩን ክፈተው። መጽሐፍ ቅዱስ ነው እንጂ ነው? ይሄው ዮሐንስ የጻፈው ኢንጂል ነው የሚባለው። ይሄው ላሳየ እኮ አይደለም። መጽሐፉን አንብበው። ምንድን ነው የሚለው? ዘ ኤክስትራክትድ ፍሮም ዘ ጆን ዘ አፖስትል ዌን ሂ ሮት ጎስፔል። ያመጣው ምንድን ነው? የትም ያመጣውን ታዲያ እኔ ማስረጃ አድርጌ ልቀበል ነው እንዴ? ኦኬ ባይዘው የነብዩን የህይወት ታሪክ ከዘገቡ ሰዎች መካከል የመጀመሪያው ቀዳሚ ኪታብ ይሄ ነው። ከሐዲሶች የሚቀድም ኪታብ ይሄ ኪታብ ነው። አለማወቅህ ነው አንተ። በእርግጥ አንተ ብቻ ሳይሆን ኡስታዞችም አያውቁትም ይሄን ኪታብ። ቂርቆስ አሁን አንተ ኢንጂል ነው ብለሃል። አሁን ከከቨሩ እኔ መጽሐፍ ቅዱስን ስታየው መጽሐፍ ቅዱስ ነው የሚለው፣ ኢንጂል የሚል ግን የለውም። ታዲያ እንዴት ነው ኢንጂል መሆን የሚችለው? ይኸውልህ ኢንጂልን የጻፈው ማን ነው አለ? ጆን ዳ አፖስትል ነው አለ አይደለ?
አይደለም ጆን ዳ አፖስትል እኮ እኔ የሚል አልገባም እኮ አሁን እናንተ እጅ ያለው መጽሐፍ ቅዱስ እንጂ እንጂል አይደለም። ይሄን አንተም ታውቀዋለህ። አሳያለሁ እሱን። አሁን ግን ጆን ዳ አፖስትል ነው የእንጂል ጸሐፊ ያለ አይደለም እሱ ጋር ይላል እሱ እንግዲህ ዮሐንስ መጽሐፍ ደግሞ ልክፈትልህ። ዮሐንስ የጻፈው መጽሐፍ ይሄ ነው። ይሄው የዮሐንስ አይደለም። የት አለ እንጂል? መጀመሪያ እንጂልን አምጣና እንጂልን ክፈተው እኮ። የእንጂል ጸሐፊ ማን ነው? ዮሐንስ ነው። ይሄው የዮሐንስ ወንጌል። እንጂሉ የት አለ? ይሄ መጽሐፍ ቅዱስ ነው። እንጂሉ የት አለ? ወንጌል ይላል። ይሄው እንጂል ማለት እኮ ወንጌል ማለት ነው። ጎስፕል ማለት እኮ ክፈተው። መጀመሪያ መጽሐፍ ቅዱሱን ክፈተው። እንደዚህ መጀመሪያ እዚህ ጋርና ክፈተው። ከበሩን እንየው። እንጂል ነው መጽሐፍ ቅዱስ ነው የሚለው? እሺ ምን ይላል ይሄ? እዚህ ጋውና ከበሩን እናንብብ። አልዘጋም፣ አንብበው። ምንድን ነው የሚለው? የዮሐንስ መጽሐፍ ቅዱስ ከበሩን እዚህ ጋውና መጽሐፍ ቅዱስ ነው እንጂል እንደሚል እናንብብ። እንጂል ከሆነ አምናለሁ፣ እንጂል የሚል ከሆነ አምናለሁ። ንገረኝ። በእናንተ አንብበው እስቲ ምን ይላል እኮ? ከበሩን ክፈተዋ። እዚህ ጋውና ከበሩን እንየው። ከበሩ ይሄ ነው። ይሄን አይደለም ከበሩን መጽሐፍ ቅዱስ ነው እንጂል ነው የሚለው። እዚህ ጋውና እንየው። አንብበው። እንደዛ ልጅ ርዝጋለህ። ስልክ ነው ወንድሜ። እንደዛ አይደለም። እዚጋውና ከኋላ ከመጽሐፍ ቅዱሱ ጀርባ ያለው መጽሐፍ ቅዱስ ነው እንጂል ነው የሚለው። ይበቃል። አንተ ይሄን እንኳን መጽሐፍን እንኳን የማታውቅበት ጌታ መጽሐፎቻቸውን ራሱ ያውቁ። በእርግጥ ይህ አይደለም ኡስታዞቻቸው ራሱ ያውቁትም ይህን መጽሐፍ ላይፍ ኦፍ መሐመድ ባይ ኢብን ኢስሐቅ ሄደህ ቼክ አድርግ። አሁን ሳታውቁ ዝም ብላችሁ እኔ ጋር ትመጣላችሁ። እናንተ ጋር መዳረቅ ኡስታዞቻችሁ የማያውቁ አላዋቂ ጋር ማህይም ጋር እናንተ ጋር መዳረቅ በጣም ከባድ እኮ ነው። በጣም ከባድ ነው። ማታውቀው ከሆነ በማታውቀው መጽሐፍ እንዳታወራ፣ ማታውቀው ከሆነ በማታውቀው መጽሐፍ አታወራ ማለት ነው። ይቅርብህ። እሺ የግርቆሱ እሺ፣ ጥያቄ ሳልጠይቅ ለምን አወረድከኝ? እሺ አይ በቃ ማህይም ጋር መዳረቅ ብዬ እኮ ነው። አንድ ጥያቄ ከመጽሐፍ ቅዱስ እቀበላለሁ ብላኛል እኮ። ኦኬ እሺ፣ አንድ ጥያቄ ቀርብልኝ። እሺ ልጠይቅህ? ያ መጽሐፍ ጠቅሳ ጠይቀኝ። እሺ መጸጸትና ማዘን የአምላክ ባህሪ ነው የሰው ባህሪ ነው? መጽሐፍ ጠቅሳ ጠይቀኝ። እሺ ዘፍጥረት 6:6 ላይ እግዚአብሔር ተጸጸተ በልቡም አዘነ ይላል። ይሄ የሰው ባህሪ ነው የአምላክ ባህሪ ነው? መጸጸትና ማዘን። እሺ ታውሽ አንተሩ ጥያቄ ጠይቃለሁ። ዘፍጥረት 6 ላይ ያለውን ሀሳብ ነው የጠየቀን ወንድማችን። ማስረጃ ከፍቼ ልመልስለት። ማስረጃ አንዴ ልክፈት። አንዴ ወይ ዶክመንት ተን ቶራ ተን ፈርስት ዋን ኦሪት ዘልደት ምዕራፍ 6። እሺ አሁን ከባህሪ ጋር በተገናኘ ባህሪ ጋር እንግዲህ የንጽጽር ሰው ስለሆንኩኝ ከንጽጽር አንጻር ነው የሚመልስልህ። ለማንኛውም አሁን ይሄ ሚስት ማግባት ምናምን ለምሳሌ ድምፅ ያስተጋባል። ሚስት ማግባት የማን ባህሪ ነው ተብሎ ሲነገር የአምላክ ባህሪ መቼም ሊሆን አይችልም፣ ግን ለአላህ ተነግሮለታል። ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል ሀሳብ ተነግሮለት እናያለን። ግን የአምላክ ባህሪ አይደለም። ሚስት እንዴት ያገባል አምላክ? ሚስት ያገባል ተባለ ቁርአን ላይ። ልክ እንደዚህ ያለ ጥያቄ ነው የጠየቀን ወንድማችን። ለማንኛውም ሜታፎሪካል ስፒች ነው። ኦሪት ዘፍጥረት ምዕራፍ 6 ላይ ያለው ሀሳብ ምንድነው? እግዚአብሔር አምላክ የእርሱን ቁጣ የሚገልጽ ነው እንጂ እንደው መለኮት የሚገልጽ ቃል ሆኖ አይደለም። የእርሱን ቁጣ የሚገልጽ ነው። ይህንን ደግሞ በማስረጃ ላሳያ። አንዴ ወሪቲዝ 7 አይደለም 6 ይሄ ቁጥር 6 ላይ እንዲህ ይላል። ታያችሁ ከሆነ ቁጥር 6 ላይ እግዚአብሔር በዚህ ዓለም ሰውን ስለፈጠረ ተጸጸተ አለ። ተጸጸተ ማለት ምን ማለት ነው? ኢንተርፕሬቴሽኑ ወይም ተፍሲሩ እንደዚህ ይላል በእናንተ ማለት ነው። ሀተታ ወይም ደግሞ ማብራሪያ እንደማለት ነው። እንዲህም ስላለ ሰው ሳያውቅ ስራውን ሰርቶ እንዲጸጸት ተጸጸተ ማለት አይደለም። ልክ እንደ ሰውኛ ነው አይደለም።
እንደዛ ማለት አይደለም፣ እንደ ሰውኛ አይደለም። ለበጎ ነገር አብነት ይሆናል ብዬ በፈጥረው ለክፉ ነገር አብነት ሆኖ አለ ሲል ነው ብሎ ደግሞ ቀጠል አድርጎ ደግሞ እንዲህ ይላል ማንሻ አንድም አዝኗልና የእግዚአብሔርን ማዘን ወይም ደግሞ በጥፋት መመላለሳቸውን እሱ ለመልካም ቢፈጥራቸው ወደ ክፉ ስለሄዱ ነፃ ፈቃድ ቢሰጣቸው ወደ ክፉ ስለሄዱ የጌታ እግዚአብሔር ማዘኑን የሚያጠይቅ ነው ማለት ነው። ተጸጸተ የሚለው ቃል በሰውኛ አገላለጥ የተነገረ ቃል። ይህንን አይ ቲንክ ከእስልምና አንጻር ብናየው አልኩ አምላክ ያገባል ሚስት ምናምን ተብሎ ይነገርለታል አይነገርለትም? እንዲሁም ተፍሲሮቹ ምን ይላል? ቢያገባ ወይ ሆረለኖችን ወይ መላእክቶችን ነው ብሎ ተቀምጧል። ሚስት ምናምን ተብሎ ሊቀጸልለታል ለአላህ? ለአምላክ እንደዛ ተብሎ ይነገርለታል አይነገርለትም? ይሄ ከምን አንጻር የተናገረ ነው? እግዚአብሔር ማዕዘኑን የሚያጠይቅ ነው። ለበጎ ስራ አብነት አድርጎ ቢፈጥራቸው ወደ ውድቀት ወይም ወደ ጥፋት ሄደዋልና ብሎ ነው የሚያስቀምጠው አንድምታችን ትርጓሜያችን። ከዚህ አንጻር የሚታይ ነው ማለት ነው። ዳስ ይሄ የቤተክርስቲያን አንድምታ ትርጓሜ ነው፣ ወይም ደግሞ ተፍሲር የምትሉት እናንተ ማለት ነው። ቂርቆስ እንደዛ ነው። እግዚአብሔር ይጸጸታል ያዝናል፣ ይጸጸታልም ያዝናልም። አንተ ሰውዬ አይገባህም እንደነገርህ እንዴት ለነው የምታስገባላቸው? አሁን እኮ መሀይሞች ስለሆኑ ሙስሊሞች አእምሯቸው በቃ የሆነ ነገር ተጭኖባቸው እግዚአብሔር ይጸጸታልም ያዝናልም እንደ መጽሐፍ ቅዱስ አይደለም። አይጸጸትም። ይሄ ሜታፎሪካል ስፒች ነው። በቃ ሚስት ያስፈልገዋል አላህ ምናምን ብሎ እንደመጠየቅ እኮ ነው። እስከ 7 እናንብበው። እሺ ሜታፎሪካል ምናምን እንደሆነ እንዳለ እስከ 7 እናንብበው። ይህን አሳየውኝ እኮ። አሁን ግን ስማኝ፣ አላህ ሚስት እንዴት ነው ስለ አላህ ለምን ትሮጣለህ? እኔ ቅዱስ ሲጠይቅ አላህ ዘለ አላህ ትላለህ። መልስ ከሌለ የለም በለኝ። መልሼልሃለሁ። አልመለስክልኝም። አምላክ ይጸጸታል አይጸጸትም? የአንተ አምላክ አንተን በመፍጠሩ ተጸጽቷል አልተጸጸተም? ንገረኝ። ይበቃል። የሚጸጸተው አላህ ነው። እንትን ስለፈጠረ ገሃንም እንዴት አልገባም ብሎ አንተን ገሃንም ለማስገባት ቃል ገብቶ ያለ ሰዎችንም ጅኒዎችንም አጋንንትንም ገሃንም ለማስገባት ቃል ገብቶ አንተ ኃጢአት ባትሰራ እና ገሃንም ባትሞላ የሚጸጸተው አላህ ነው። ይሄኛው ስፒች ሜታፎሪካል ስፒች ነው። ማስረጃ አዝነዋል። የእግዚአብሔር አምላክን ማዕዘኑን እነሱ በውድቀት ውስጥ መግባታቸውን የሚያጠይቅ ነው ብያለሁ። ማስረጃም ከፍቻለሁ። አሁን ሲመለስ ሌላ ነገር ያወራሉ። ይህን አይነት ጥያቄ ይኸውልህ መለስኩኝና ሙግት ስታደርገው ደግሞ ወደ ሙግት ካረከውማ አላህ ሚስት አለው የሚለውን ሙግት አነሳለሁ። እንዴት ነው ሚስት አለው? ጭራሽ ያገባል የተባለው ለምንድን ነው? እንትኑ አለው የሚያደርግበት ነገር አለው ምናምን እያልኩኝ ሞግትሃለሁ ማለት ነው። ምንድነው መለስከልኝ? አልገባኝም እኮ ማለት መልሴ አልገባኝም። ተጸጽቷል ነው አልተጸጸተም ነው አልከኝ። እናመሰግናለን። ለጠየቀው ጥያቄ ተመልሶልሃል። አልተመለሰልኝም ማለት መብት ነው። እናመሰግናለን። አሁን ተጸጽቷል ነው አልተጸጸተም ነው ያልከኝ። አልገባኝም። ተጸጽቷል አልተጸጸተም? መልሼልሃለሁ። ድጋሚ አትጠይቀኝ። አንድ ነገር ላይ ስታካርጋ አትቅር። አእምሯችሁ ቁጥር 7 ድረስ ስናነበው ግን እግዚአብሔር በቃ ሙግት ላይ ወደ ታይትሉ የምትመለስ ከሆነ ተመለስ። አንድ ጥያቄ ፈቅጄልሃለሁ፣ ጠይቀሃል፣ መልሼልሃለሁ። ተጸጽቷል ነው አልተጸጸተም ነው? እኔ አልገባኝም። ተጸጽቷል አልተጸጸተም? ይሄ መልሼልሃለሁ። ይሄ ቃሉ ለመለኮት የሚናገሩት ቃል እንደው የትኛውም የሰውኛ ቃል ለአምላክ አይመጥነውም። ተጸጸተ የሚለው ቃል የተጠቀመው ለምንድን ነው? የጌታ እግዚአብሔርን ማዕዘንን የሚያጠይቅ ነው አልኩ። እንዴት ብዬ እንትን ነው ጆሮ ላይ ጅን ይሸንታል እንዴ? አልሰማህም ማለት ቀጥታ ያው አትመልስልኝም። ተጸጽቷል አልተጸጸተም እግዚአብሔር? አይ በቃ አብዱል ከዓብ ጆሮህን ታጥበና መጀመሪያ ለመስማት ራሱ ማለት ነው። ይበቃል። መልሼለት አሳየቼ ማስረጃ ሌላ ነገር ያወራል። ውዱ ስላላረገ ሰይጣን ተቀምጦበት ነው ቢቄርቆሱ ለዛ ያተናገረው። ለማንኛውም ሜቢ አዲስ ያልመጣ ሰው ምንድነው ቅድም ያልነበረ ሰው ካለ ያው ላሳይ። ከዛ ደግሞ ከእስልምና አንጻር ደግሞ እናየዋለን። ይሄው እንዲህ ይላል፣ እግዚአብሔር በዚህ ዓለም ሰውን ስለፈጠረ ተጸጸተ የሚለውን ቃል ምን ማለት ነው? እንዲህ ስላለ ግን ሰው ሳያውቅ ስራውን ሰርቶ እንዲጸጸት አይደለም። እንዲህ ተጸጸተ ያ የሚለው ቃል ከዚህ አንጻር የሚነገር አይደለም ብሎ ተናገረ።
አሁን ጆሮ ላይ አጋንንት ሸምቶበት ስለሆነ ወንድሙ ካካብለበት ስለሆነ ጆሮ ላይ ሊሰማ አልፈለገም። ይህንን የሚመለስለትን መልስ ማለት ነው። ይህ እንደዚህ እንደ ሰውኛ ነው። ሰውኛ አገላለጽ አይደለም። ሜታፎሪካል ስፒች ነው። በሰውኛ አገላለጽ ለመለኮት የተነገረ ነው ብዬ ማስረጃ ከፈትኩኝ። ይሄ ምንን የሚያሳይ ነው? ምን የሚያሳይ ነው? የጌታን ማዘን። ሰዎች ሲያጠፉ ምን ይሆናሉ? ወደ እሳት ይወድቃሉ አይደለ? ወደ ጥመት ይሄዳሉ። በዛም ደግሞ እግዚአብሔር አምላክ ያዝናልና ገሃነም ትገባለህ ብሎ ለገሃነም ቃል የሚገባ አይደለም እኮ ጌታ እግዚአብሔር። ሱራ 7 ቁጥር 179 ላይ እንዳለው ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠረን ብሎ እንደተናገረው እንደው ለገሃነም የሚፈጥር አይደለም እኮ አለ። እንደዛ ብሎ ቃል የሚገባ እኮ ማነው? እግዚአብሔር አምላክ እንደዛ አይደለም። አላህ እንደዛ ቃል ይገባል። በእርግጥም እግዚአብሔር አምላክ እንደዛ አይደለም። ማዘኑ ሰዎች ሁሉ እንዲድኑ ስለሚወድ እርሱ ለሰዎች ያዝናል፣ ይራራል። ሩሩህ የሆነ ጌታ ነው። አራህማን ሩሩህ ጌታ ይባላል። ግን ምንድነው? በጣም ጨካኝ ነው። ገሃነም ትገባለህ ይላል። እኔ እኮ በቃ ያለ ስም ይገርመኛል። ሩሩህ ይባላል። እሺ ስናየው ቸክ ስናደርገው አልሰመድ ምናምን ስናየው አልሰመድ ትክክል ነው። ድፍን ነው። መግቢያ መውጫ የለውም። ለማንኛውም ይሄው በማስረጃ መልሰናል ማለት ነው። አሁን ወደ ታይትሉ እንመልሳለን። አላህ የሚባለውን 3 እጅ ያለውን አካል ማን ሰበከ? ያ ነው ታይትላችን። 3 እጅ ያለውን አካል መግቢያ መውጫውን የሌለውን አካል የትኛው ነብይ ነው የሰበከ? በማስረጃ ትሞግታላችሁ። ቁስ እሺ መጣ። እንኳን ደህና መጣህ ቢላል። ቀደም ገብተህ ነበር ወይስ ሌላ ሰው ነው? አሁን የአሁኑ ልጅ የጠየቀው ዘፍጥረት 6:6 ላይ ያው የመለስከው መልስ ቆይ ወደ አላህ እንሂድ። 3 እጅ አላህ 3 እጅ አለው ብሎ ከመሐመድ ውጭ ከመሐመድ ውጭ አላህ 3 እጅ አለው ብሎ ያስተማረ የትኛው ነብይ ነው? ችግር የለውም፣ ወደ እሱ ትመጣለህ። አሁን እግዚአብሔር ያዝናል፣ አንተም በመፍጠሩ አዝነዋልም ተጸጽቷልም ይላል ዘፍጥረት 6:6። ተመለስ። እኔን በመፍጠሩ አዝኗል የሚለውን እሱን ሀሳብ መልሻለሁኝ። ና ተመለስና አላህ 3 እጅ አለው ብሎ የሰበከ የትኛው ነብይ ነው? እሱ ጋር ሄድ። ከዛ ደግሞ መጨረሻ ላይ መጠየቅ ትችላለህ። እዚህ ላይ ሄድበትና ታክሎ ላይ ሄድና ከዛ መጠየቅ ትችላለህ። እንደገና ቁጥር 7ን እናንብበው። ስናንብበው ማለት አንተ ያልከው ማለት ልክ አይመጣም። በኋላ ትጠይቃለህ። ጆሮህ ላይ አጋንንት ሸንቶብሃል እንዴ ወንድማችን? ትጠይቃለህ በኋላ። አሁን ግን 3 እጅ አለ ብሎ አምላክን 3 እጅ አለ ብሎ የገለጸው የትኛው ነብይ ነው? መልስልኝ። መጀመሪያ እንጭረሰው። በቃ እስልምና መልስ የለውም ማለት ነው። በቃ አለው ትሄዳለህ ወደ ከመሐመድ ውጭ በቃ ተረት አታውቁም። ከቁርአን መልስ ሲሰጥ ማለት ነው። ከቁርአን አንፈልግ። የመሐመድን ተረት አልፈልግም። ከመሐመድ በፊት ማስረጃ፣ ከመሐመድ በፊት ያለ መጽሐፍ ማስረጃ አምጣልኝ። ከነቢዩ መሐመድ በፊት አላህ የኢየሱስ አምላክ ነው የሚለውን ከመጽሐፍ ቅዱስ ባሳይህ ትቀበላለህ? 3 እጅ አለ ብሎ ያስተማረ አምላክ 3 እጅ አለ ብሎ ያስተማረ ማን ነው? ትቀበላለህ? አላህ የኢየሱስ አምላክ ነው የሚል ከመጽሐፍ ቅዱስ። አብዱልካብ እኔ ጠየቅኩን መልስልኝ። ምንድን ነው የጠየቅኩህ? እኔ አብዱልካብ አይደለም። እኔ ከፈለክ አብዱላህ ብለህ ማጥራት ትችላለህ። አብዱልካብ ቆይ አንዴ። የተሳደብክ እኔ ከአንተ ጋር ልቀጥል። አብዱልካብ አንዴ ተረጋጋ። አላህ 3 እጅ አለ ብሎ ያስተማረ የትኛው ነብይ ነው? አንተ ከሰደብከኝ እኔም ሰድብሃለሁ። አንተ የሲል አምላክ እኔ ከአባን አላመልኩም። የሲል አምላክ ና አብዱል ሲል ኦ ማይ ጋድ። አሁን ይኸውልህ እንዲህ ካልክ አንተ መሐመድ ራሱ ጣዖት አምላኪ እንደነበረ ስዕል አምላኪ እንደነበረ አሳይሃለሁ። ምክንያቱም መሐመድ አንተ ወንድ ልጅ አንተ ብልቱ እንግዲህ የምታመልከው አንተ ራሱ ወንድ ልጅ እንደምታመልከው አያዋጣህም። ተው ይበቃል። ስድብ ጀመረ ማለት ነው። ለማንኛውም አላህ ደግሞ ምን ያደርጋል መሰለህ? ሱራ 21:17 ላይ 104 ላይ ሶሪ ተፍሲር ኢብኑ አባስ እየው አንተን የፈጠረህ አላህ ስፐርሙን አዝረክርኮ ነው። አንተን የሚያስነሳ ስፐርሙን አዝረክርኮ ነው። ማን? አላህ የሚባለው አምላክ ማለት ነው። ማስረጃ ልክፈትልህ። ተረት ነኝ ስለማላወራ ማስረጃ ላሳይ። እስልምና እንደዚህ ነው። በቃ ይሄው ከመሐመድ ተረት ላይ ብቻ ተውሳክ የሆነ ነው። በቃ
የመሐመድን ተረት ተረት ብቻ ይዞ ያለ ማለት ነው። በጣም ይገርማል እኮ ሰው የመሐመድን ተረት ተረት ብቻ እንዴት ይይዛል? ኧረ እባካችሁ የመሐመድን ተረት ተረት ተውት። እዛ እውነተኛውን የሆነውን ወንጌል የያዙ እውነተኛ የሆነውን ትምህርት የያዙ የመሐመድ ተረት ተረት ምንም አይጠቅማቸውም። ኦኬ ይኸው ላሳያችሁ። ይኸው አላህ በምን ፈጠረ? በዚህ ነገር የአብዱል ከዓብ ይታያል። በዚህ ነገር አላህ ፈጥሮሃል፣ በዚህ ነገርም ደግሞ አላህ ይቀሰቅሳል ማለት ነው። በምን ይህን እያዝረከረከ ነው የሚፈጥረህ። መሬት ያረሰረሰታል፣ ከዛ ትነሳለህ አንተ። ለአላህ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል? ሃው ሚስት ደግሞ ከየት ነው የሚያገኘው? ሱራ 601 ላይ ወይ ሄሮዶችን ሊሆን ይችላል ወይ መላእክቶችን ሊሆን ይችላል። መላእክቶች ደግሞ ባይዘው ብልት አላቸው እንደ እስልምና። ምሽከተል መሳቢ 366 ላይ ጅብሪል የሚባለው አካል ብልቱን ታጠበ። እንግዲህ እንደ ሰይጣን በቀኝና በግራ እግሩ ላይ ሁለት ብልት ይኖረው አንድ ብልት ይኖረው አናውቅም። ብቻ ግን ብልቱን ታጥቧል። ማን? ጅብሪል የሚባለው አካል ማለት ነው። ብልቱን ታጥቧል። ብልቱን ኢኔሴንስ እንትኑን ማለት ነው። በቃ ነገርየው ሲታጠብ እናያለን። ለማንኛውም እስልምና በቃ አሁን በዚህ ውስጥ የምታዩት ሰዎች ምንድን ነው? እስልምና ከመሐመድ ተረት ተረት ውጭ መሐመድ ከሰጣቸው የተረት ተረት ቃል ውጭ ምንም ነገር የለም ማለት ነው። ለመሐመድ የመጣው ተረት ተረት ደግሞ ከአጋንንት ነው የመጣው። አጋንንት ነው ለመሐመድ የገለጠለት። ያ መጽሐፍ ሊታመን አይችልም በብዙ መናገር። መሐመድ ራሱ አስቀድሞ ሲቀበለው ከክፉ መንፈስ ነው የተቀበለው። ሰይጣን ጥመት ያስገባበት ነበረ ምናምን እንደዚህ በጣም ብዙ ነገር። መሐመድ አጋንንት ነበረበት። ከአጋንንት መገለጥ የመጣለት ብዙ በጣም ብዙ ነገር። ፕላስ ደግሞ እሱ ከተቀበለ በኋላ ያ ከክፉ መንፈሱ ወይም ከአጋንንቱ መገለጥ ከመጣለት በኋላ አይሸመድደውም ነበር፣ ይረሳው ነበረ። መሐመድ ለሰሃቦቹ የማስተላለፍ እድሉ በጣም በጣም ከፍተኛ ፐርሰንት በጣም ዝቅ ያለ ነው ማለት ነው። ለማስተላለፍ ራሱ ዛፍ እየሉ አበላችው፣ ተጫወተችበት፣ ያጠፋ፣ አቃጠሉት፣ አነደዱት፣ ጠፋ። ያ አሁን የተቃጠለው የለም በጣም ብዙ። አሁንም ደግሞ የዋርሽ ሀብስ ምናምን ድብልቅልቅ ያለ ነው። በቃ ቁርአን የሚባል ቃል በቃል ምናምን የሚባለው ነገር የለም። ተረት ተረት ነው። ከአላህ የተወረደ ምናምን አላህ አይደለም ያወረደው። አላህ የሚባል ጣዖት አለ። በድንጋይ ውስጡ ነው የሚመለክ ጣዖት አለ። ምናልባት ያ መንፈስ ሊሆን ይችላል አላህ የሚባለው። አስቀድሞ ቁረይሾች የሚያመልኩት ጣዖት በድንጋይ ውስጥ አድርገው ሲያመልኩት ስለነበረ ማለት ነው። ይህንን ጣዖት አምልኮታችሁ ወደ እውነተኛው አምላክ ልትመጡ ይገባል። እውነተኛው አምላክ የመሐመድ አምላክ አላህ የሚባል አካል ራሱ ኤግዚስት አድርጓል ብትሉት መግቢያ መውጫ የሌለው አካል ሁሉ በእርሱ ሆነ ስለተባለ በማን? በቃል ወይም በክርስቶስ ማለት ነው። ሁሉ በእርሱ ስለተፈጠረ መግቢያ መውጫ ያለው መግቢያ መውጫው የሌለው መግቢያ መውጫ ያለው ሰውንም እንስሳቱንም መግቢያ መውጫ የሌለውንም ድንጋዩንም አላህንም የፈጠረው ማን ነው? ክርስቶስ ኢየሱስ ነው። በቃ ባጭሩ ይህንን ጌታ የአላህንም የመሐመድንም ጌታ እንድታምኑት ነው። ለእናንተ ሲል የሞተ ለእናንተ ሲል ቤዛ የሆነ የወደዳችሁ። አይገርምም እኮ ጌታ እግዚአብሔር ግን እንዴት ያለ ፍቅር ነው የሰጠን። አላህ ገሃነም ትገባላችሁ ለገሃነም ፈጥሬያችኋለሁ ይላል። ዜና አምላክ ምን ይላል? ሰዎች ሁሉ እውነቱን እንዲያውቁና እንዲድኑ ይወዳል። በመንገድ ላይ ቁሙ፣ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ በእርሷም ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። ነፍሳችሁ ረፍት ታገኛለች፣ መንግስቱን ተወርሳላችሁ ይላል። ወደ አባቴም ሄዳለሁ ስፍራ አዘጋጅላችሁ ዘንድ ወደ አብ ሄዳለሁ፣ ደግሞ እመጣለሁ ወስዳችኋለሁ። ወዴት? ወደ ተዘጋጀላችሁ ስፍራ ወይም ወደ መንግስቱ ማለት ነው። ያፈልሰናል ጌታ ኢየሱስ። አላህ ገሃነም ትገባለሽ እያንዳንድሽ፣ ግድ አይሰጠውም። ወላ ገባሽ አልገባሽ፣ አንቺ ሙስሊም ነሽ ወይም አንተ ሙስሊም ነህ ይላል። በቃ ይገላገላል። ሰው የሆነ ጭንቀት ውስጥ ገብታችሁ የሆነ ነገር ስትጨነቁ መቼም እንዴት ይመስላችሁ? ስትጨነቁ ማታደርጉት ነገር የለም አይደለም? አስቀድማችሁ የሆነ ነገር ቃል ገብታችሁ ለዛ ቃል ለመፈጸም ለዛ ትንፍጨረጨራላችሁ። አላህ እንግዲህ ቃሉን ማይሸመጥጥ ከሆነ በእርግጥ ቃሉን ይሸመጥጣል። ቃሉን እጠብቃለሁ ብሎ ቁርአንም ከሱ በፊት የነበሩትን መጽሐፍ እጠብቃለሁ ብሎ ሰይጣን ጥመት ሲያስገባበት ጸጥ፣ ሲቃጠል ጸጥ፣ ሲጠፋ ጸጥ። አይገርምም? ፍየሏ ስትበላ ራሱ አልጠበቅም፣ ተመገቢ ብሎ ዝም ነው ያላት። ነገሩ ወደዚህ በቃ ወደ ቀሪቱ ሰማይ አልመጣም። ያኔ ሶስተኛው ክፍል ስላልነበረ አይ ቲንክ ከምሽቱ ማለት ነው። ለማንኛውም ግን ምንድን ነው
ጌታ ኢየሱስ ምንድን ነው የሚለን? ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁባችሁ ስፍራ ደግሞ እናንተ እንድትሆኑ እመጣለሁ፣ ወስዳችኋለሁ ይላል። አላህ ቃል ስለገባ ለገሃነም ያን ቃሉን ለመፈጸም ሲል ገሃነም ይከትሻል እያንዳንድሽን፣ በኋላ መጥቶ ይረግጥሻል። ለ73 ከፋፋይ ያለሽ ብሏል። መሐመድ ደግሞ አንዱ ብቻ ገነት ይገባል ብሏል። ካላህ ይሻላል ቢያንስ መሐመድ አንዱ ክፍል ገነት ይገባል ብሎ ስለተናገረ ማለት ነው። የእስልምና ጀነት ደግሞ ተረት ተረት ነቢያቱ ያላስተማሩት። ይኸው አላህ እንደዚህ የጀነትን 100 ሴቶች ምናምን ወይ ደግሞ 72 ሴቶች ያዘጋጀ ቂጣቸው 1.5 ማይል ምናምን የሆኑ ሴቶችን ያዘጋጀ ነው አላህ። አስቀድሞ እንደዚህ ያለ አምላክ ተመልኮ ያውቃል? ቂጥ የሚያሳስበው ጠጅ የሚያሳስበው እንደዚህ ያለ አላህ ተሰብኮ ያውቃል? የትኛው ነብይ ነው ሰብኮት የሚያውቀው አላህ? አላህ የሚባል አምላክ የለም። ኤግዚስት አላደረገም። ኤግዚስት አድርጎም አያውቅም። ይህን ጣዖት አምልኮ ትታችሁ ወደ የትኛው አምላክ? ወደ ጌታ ኢየሱስ ነው። ያ ነው ህይወት የሚሆናችሁ። የገሃነም ነው የምትሆኑት። ገሃነም ውስጥ ነው የምትገቡት። ትቀረቀራላችሁ። አላህ ቃል ስለገባ ቃሉን መቼም ገሃነም እሞላለሁ ብሎ ጭንቀት ውስጥ ነው ያለው። አሁን ሞላች አልሞላች የሚለው ጭንቀት ውስጥ ነው ያለው። ወስዶ ገሃነም ይቀረቅርሻል ይላል። በቃ ከጭንቀቱ ይገላገላል። አንቺን ገሃነም የሚከትና ከጭንቀቱ ነው የሚገላገልብሽ። እያንዳንድሽ ስማ፣ እኔን ስማ። እያንዳንድ ገሃነም ከቶ ከጭንቀቱ እንዳይገላገልብህ አላህ እኔን ስማኝ። እንደዛ ነው። ሜይ ቢ ወንድሞች ምናምን ደግሞ ቀጥሎ ረጅም ታይም ወሰድኩኝ። ሰላም በሉ። ነቢያችን እጅ ነስተናል። እንዴት ዋሉ? አይገባም። አይ ሰላም ብለናል፣ ሰላም ብለናል። እንዴት ነው አስማት የሆኑ ሰውዬ? ተውሳኩ ዞር እናድርገው ብለን እኮ ነው። ተውሳኩ ግድ ነው። ያው ኡስታዝ እንዴት ነው ጓዬ? ኪዩ ዲያር ሚንቲ ለምንንተ ሁላችሁንም ወንድሞች ሰላም ብያለሁ። አለን እግዚአብሔር ይመስገን። ያ አለን። ኢስላም ዊዛውት ላይ ዳይ ነው የሚባለው። ኢስላም ዳይ ዊዛውት ላይ ነው አይደል? እኮ በልሳን እኮ በቃ ትላንት አንድ ኡስታዝ እየዋሻ አግኝቼው ሌሊት ምን ቢል ጥሩ ነው ኢዮብ 22 ከፍቶ ማለት ነው። አንድ እህታችን ገብታ ትጠይቀዋለች እና እዚህ ሰሞኑን እኛ ጋር መታ እየጠየቀች ነው የሰለመችት እና በቃ ሳታቅ ነበረ እና ምንም አታውቅም። ፎግረዋት ነበረ። ጥያቄው ተሰጥቷት እዛ ስትጠይቅ ከቁርአን በፊት ነቢዩ መሐመድ ወይ እስልምና ማሳየን ሲሏት ኢዮብ 22 ከፍቶ ኢስላም ይኸው በመጽሐፍ ቅዱስ ውስጥ ሁላ ነበረ ብሎ ሰጧት እና መንቤ ላይ ጥሩ ነው ገባውና እኔ ከኔ ጋር ተያይዘ ሰዓቱን አልሰጠም እምቢ አለ። ብራውን ድራይቪንግ ይላል ከስር ሲያስቀምጥ እንትን ነው ሌክሲከን ነው አክቹዋሊ ዲክሽነሪ ነው እና ዲክሽነሪ ላይ ነው የሚያስቀምጠው። መጽሐፍ ቅዱስ ውስጥ በተአምር የለም ቃሉ በተአምር። ነገር ግን ሰላም የምትለው ቃል ሻላም ነው የሚባለው አለ በዕብራይስጥ በአራማይክ ሻላም ምናምን ነገር ይባላል በዕብራይስጥ። ያ ሰላም የሚለው ቃል በኢትዮጵያ ሰላም ነው፣ ፒስ ነው። በሌሎችም ፒስ ነው። በሙስሊሞች በግብፅ በምን እያለ ያስቀምጣል። ሙስሊሞች ደግሞ እቺ ሰላም የምትለውን ቃል መገዛት በአንድ አምላክ መገዛት ብለው ይወስዱታል ብሎ ተጠቅሷል። እሷን አምጥቶ እና ብራውን ድራይቪንግ ማለት ምን ማለት ነው ባሉ የሰውየው ስም ነው ላለኝ ሰምተሃል? እኔ አሁን ምን ልበል? ብራውን ድራይቪንግ የሰውየው ስም ነው። እኔ በቃ ምን ልሁን በጌታ በኢየሱስ ስም። አይ ከባድ ነው ግን ትልቅ ተውሳክን ያዛቸው። ይህን ተውሳክን መንቀል አለብን። እኔ ራሱ ማለት ነው የሆነ ጊዜ ታውቃለህ፣ አንዱ ኡስታዝ ጋር እዚህ ያለው ኡስታዝ ጋር እያወራሁኝ እንትን የሆነ ነገር አወርተው ነበረ። እኔ ይቆራረጥብኛል ታውቃለህ፣ ውጭ ነበርኩኝ እና በጣም ኤርፎን አድርጌ ነው ሳወራ የነበረው
በጣም ነበር የሚያስቸግረኝ የነበረው ኔትወርክ እና ድጋሚ ስሰማው ሪከርድ ያደረጉ ልጆችን ለካ የሆነ እንደዚህ ሲያወራ ነበር። ብዙ እንትን ይቆራረጥብኝ ስለነበር አልሰማሁም። ማጆሪቲ ቴክስት ምናምን እያለ ሲያወራ ነበር። ለካ ምንድነው ማጆሪቲ ቴክስት? ለካ ማሶሪቲ ቴክስት ለማለት ፈልጎ ነው። አሁን እንደዚህ ያሉ ማህይሞች ጋር እንዴት ነው የምንግባባ? ጎበዝ ኡስታዝ የሚባሉት መምህር የሚባሉት ይህን መጽሐፍ ታውቀዋለህ? አላውቀውም። እስቲና እናውራ። ሴቶች ጋር ነው ማውራት የሚፈልጉ ከውስጥ እየገቡ ምናምን፣ ወንድሞች ሲገቡ መጨረቅረቅ ጭራሽ ማለት ነው። ትላንት አሁን ዴባ ገብቶ ነበረ። አንድ እንደ ሴቶች ጸጉሩን ወደ ኋላ የላገ ኡስታዝ ነበረ። ራሱ ደከመች እኮ በሳቀ ደከመች። አንተ ታዋቂ አይደለም እና እኔ ቢወያየኝ ምናምን ጸጉሩን እንደዚህ አስይዞ ምናምን ነገር ሂና ነው የቀረው። ሂና ደግሞ መቀባት አለበት ነገሩት። ልክ እዚህ ገባለት ጥሎ ፈረጠጠ። የእናቴ መቀነት አደናቀፈኝ፣ ወገቤን ሰሩኝ ምናምን ምናምን። ፎሎወር እንደዚህ ነው፣ ፎሎወሩ ወደዛ ነው ብሎ ይሄዳል። አይ እኔ ጉዴ። እና እኔ አውስ እንደዚህ ናቸው እነሱ። ሪያሊቲ የለም። እውነትን ያላዞም እውነት ላይ ዲፔንድ ስለሆኑሉክ ስለ ከመሐመድ በፊት የነበረ እንግዲህ እስልምናን ከመሐመድ በፊት አሳዩኝ ብላ ልጅቷ ጠይቃቸው እንዴት ሲጨነቁ እንደነበረ ኬት ያምጡት? ከምንድን ነው የምናሳይሽ? ግራ ገባቸው። አለ ብሎ የሚያምን ሰው እንዴት ግራ ይጋባል? ጋይስ አለ ብሎ እነሱ አለች ልጅቷ ሊትራሊ እነሱ በነቢያት መሰበኩን ከነቢያት መጽሐፍ እያመጡ አሳይተውኛል አለች። ከነቢያት መጽሐፍ ከኢሳያስ እያመጡ ከንትን እያመጡ አሳይተውኛል እንዳለ በደንብ አድርገው። እናንተ ደግሞ ከመሐመድ በፊት አሳዩኝ ስትል ኬት ያምጡት? ከምን እናሳይሽ? ከምንድን ነው የፈለግሽው እንዴ? ከፈለጋችሁት አለ ከምትሉት ቦታ እናሳይ። በቃ እዩ 21 22 ኧረ ጉዴ ኧረ ጉዴ ያለ ፈታል እና የዚህን ያህል የሚጨነቁት በውሸት ላይ ስለቆሙ ነው። ቀጥል ወንድሞች። መግቢያ መውጫ ሰጧቸው እኮ ቃል እነ ዮናታን ቃል ትንሹ ቃል ቆስጣ ምናምን መግቢያ መውጫ ሰጧቸው እኮ። የሆነ ቦታ ሲቀጥፉ ይሄዳሉ ይወጣሉ። ትላንትና አሁን እንደው የሚወያይ የለም ምናምን ዘንድ ገቡ ወንድሞች። የቪ የነበረ ሰው ትላንትና ማታ እኔ ወዲያው ነው የወጣሁት። ገባሁኝና ምናምን ምናልባት መወያየት የሚፈልግ ከሆነ ምናምን ብዬ ነበር። የለም የለም በቃ እረፍት ነው ያሳጧቸው ወንድሞች። መወያየት አይፈልጉም። እንደዚህ ፖለቲካ መስራት ነው የሚፈልጉት። ፖለቲካ ለመስራት ነው ወያይ። እንደው ኪር በቃችኋለሁ 10 ነበር ያለው ማለት ነው። በቃችኋለሁ 10 ናችሁ ቶሎ በቃችኋለሁ። ሞራላቸው እኮ ነው የሙስሊሞች ሞላር መሀይም ናችሁ ተብለው ቁርአን የሚነበብላቸው መሀይም ናቸው። እኔም ተከታዮች መሀይም ነው ብሎ መሐመድ። እሺ አይ ቲንክ ኔትወርክ ጥሩ አይደለም፣ ያንተ ኔትወርክ ጥሩ አይደለም፣ እየቆየ ነው የሚደርስ። እንደዛ እያለ ሊቅ ለመጫወት የሚሞክሩ ሊቅ ከሆናችሁ እኮ ባይዘው ሙስሊም አይደላችሁም ማለት ነው። ጎዝ ሊቅ ከሆኑ ሙስሊም ሊቅ ሆኖ ሙስሊም መሆንም ይቻላል እንዴ? ሙስሊም መሆን ማለት መሀይም መሆን ማለት ነው። በቃ ሊቅ ከሆናችሁ ሙስሊም ከባድ ነው። ከባድ ሊቅ ሆኖ ሙስሊም መሆን ተአምር እኮ ነው፣ ትልቅ ተአምር። እንደዚህም በቃ መሀይም መሆን የአእምሮ መቀንጨር ምናምን በእስልምና ውስጥ ነው የምታገኟቸው። እነዚህን ነገሮች በሰፊው በጣም ድልቅቅ ብሎ በሰፊው ተንደላቆ ታገኟቸዋላችሁ። ለማንኛውም ሀሳቡ ላይ እንሂድበት። የእስልምናን ትምህርቶች እንዳለ ነቢያቱ አስተምረውታል ወይ? የሆነችን ቃል ሲወራ ሰምቶ ነበረ። ቴክስቹዋል ክሪቲሲዝም የሚባል ቃል ሰምቶ ያ ኡስታዝ
ቴክስቹዋል ክሪቲሲዝም እንዴት ቃል ሸምድዷታል መሰለኝ እዛ በሞተር ሲሄድ ምናምን ያችን ቃል ብቻ የሚደረግ። በነገራችን ላይ እኮ በእኛ ደረጃ የሚወራ ነገር አይደለም። በስኮላሮች ደረጃ በጣም አትሊስት ፒኤችዲ ማስተርስ ይዘህ የምታወራው ነው። ቴዎሎጂካሊ ዲፕ ጥናት ተደርጎ የሚወራ ነገር ነው እንጂ በእኛ ደረጃ የሚወራ ነው እንደ ኡስታዝ ቴክስቹዋል ክሪቲሲዝም ራሱ የቁርአንን ቴክስቹዋል ክሪቲሲዝም ማስተማር ትችላለህ። ቃል ፈቅዶልሃል። ስለ ቁርአን ግራ ቢገባቸው ሙስሊሞች አንተን ጠይቅ ስላሉ አንተን ቢጠይቅህ ልታስተምረው ትችላለህ። ይህን አሁን ጀስት በጣም ትልቅ ድፍረት ነው። ግን የምር እንዴት ያለ ድፍረት ውስጥ ነው ያላችሁት ሙስሊሞች? የምር በጣም ከባድ ትልቅ ተውሳክ እኮ ነው የያዛችሁ ተውሳክ አይጣላ ያረስ ነው። ተመልሻለሁኝ። ኧረ ማን ነው ከስር ኮሜንትም ላይ አዝረከረከው ኮሜንት መሐመድ ምናምን የምትለው እኔ እኮ እነሱን አይደለሁም ወንድሜ። ኮሜንት ሴክሽን የጻፍከው ለእኔ እንደሆነ እና ለማንሳት የፈለጉት የማታውን ነበረ ወይ ጓ አይ ማታ ዘሎርድ ቤት ማለት ነው 10 ሆናችሁ እኔ አትመጥኑኝ ምናምን ሲል ያው እንትን ሞዴሬተር እነሱ ስለነበረ በስልጣን ቃል ስጋ ሆነና ቆስጤን አላሰራቸው ብለው በጣም ሲጎሩ ነበርና እንደገና ገብተው ድራሽ አባታቸው ስለጠፉ ያው በዛ ልክ መልስ እንደሚያጡ ሁሉ በዛ ልክ መናገራቸውን ያክል ነው ይል ማለት ነው። ስለማታው ጉዳይ ማለት ነው። እና መልስ ሲጠየቁ ወደ መጽሐፍ ዞር እንደሚሉ ከዚያ የበለጠ ግን መረጃ ማምጣት አይችሉም። እና ይሄን ለማለት ነው በማታው ዙሪያ ላይ ማለት ነው። ያ ወንድሞች ካሉ እኮ እስልምና የእስልምና ሞጋች አንድ ሰው መጥቶ ሊሞግት አይችልም። ሆነ የሚጭረቀረቁት ማለት ነው። ወንድሞች ሲታዩ ገና ቃል ትዝ ይልሃል። አብዱልፈተና ቤት ነው ምናምን አብዱልፈታን አረበኛ እስቲ አንብብ ብለውት እስቲ ሙስሊም ከሆንክ ብለው እንግዲህ ሙስሊምነት አረበኛ ማንበብ ነው ምናምን ብለው በዛ መስፈርት ሄደው ከዛ ሌላ አቡ በክር ነው የሚባለው ወጣና እስቲ አንብብ አንተ አለው። አለ እንዲህ ያለ ሰው ነው አሁን ሌላውን ለማብጠልጠል የሚሞክር ማለት ነው። መጀመሪያ ፈን በትክክል ማይጠራ ሰው አያመጡ ነው። ባይዙ ልጆች ናቸው ሙድ ያዘባቸው እኮ ሙድ ያዘባቸው። እንደው ማህይም ነህ አላለኝም ምን ነብይ ሊያረገኝ ማልፈልገውን ማህይም አላለም። ማህይም ባያችሁ ቁጥር መሐመድ እየመሰላችሁ ብትቸገሩት እናንተ እኮ ናችሁ ደግሞ መሐመድ ነው ብለን እንዳከክ ይሄ ውስጥ አስጓ ነው። ማንበብና መጻፍ የማይችል ሲባሉ ይኸው ለነብያችን የተነገረ ነው ይላሉ እኮ እነዚህ ሰዎች። ነብይ ሊያረጉኝ እኔ አልፈልግም። አይሁን ግን በቃ ቀልዱን እንደ ቀልድ አድርገን እንያዘውና ወደ ቁም ነገር እንምጣ። ሙስሊሞች ግቡና ከእስልምና ነቢይ ከመሐመድ ውጪ አላህ የሚባለውን አካል የሰበከ ነቢይ ምናምን ታሳዩናላችሁ። ቀደም አብደላህን ሰብኳል አለ አቦታል አለ የመሐመድ አባት አምልኮታል። ወይኔ ጉዴ! እሱን አልቻልኩም። እሱ ያማል፣ በጣም ከባድ ነው። ተባላ እዚህ ነው ትበለው ወይስ ማትገር? አይ ቲንክ እዚህ ቤላ ያወሩ
እንደዛ ተባለ መሰለኝ። እንዴ ተጠይቆ ባዛ አንዱም እኮ አምልኮታል አላለም። ጥሩ ነው እኮ እንደዛ አምልኮታል ማለታቸው እኮ አሪፍ ነው። ስለዚህ አላህ ጣዖት እንደሆነ ኮንፈርም ያደርጉልናል። ሰላም ወንድሞች እንዴት አላችሁ? እንዴት አለ ዲያቆን? ሰላም እናንተ ይሁን ብያለሁ። እግዚአብሔር ይመስገን። ደግሞ እኮ የሚገርመው ነገር ጓዬ የተወያያችሁበት በነበረው ጉዳይ ላይ ከማሜ ውጭ እስልምናን የሰበከ በሚለው ስጠይቋቸው ወይም ስንጠይቃቸው ምን ይላሉ መሰለ? የኛን ነቢያቶች ነው የሚናገሩት። ለምሳሌ ሙሴን ይሉልሃል፣ ኢቭን ክርስቶስ ኢየሱስንም እንደ ነቢይ አድርገው እሱንም ለመጥቀስ ይሞክራሉ። እነ ኖህንም ስለ ኖህ ታሪክ እያነሱ ኖህም ስለ አላህ ሰብኳል ምናምን ሊሉ ይፈልጋሉ። ታውቃለህ? የት ቦታ ላይ ስትላቸው ደግሞ ኤቪደንስ የላቸውም። እና እስልምና በጣም የሚያሳዝን ነው። ልክ ፍቅር ሲዘምም እኮ መሐመድ የፍቅር ዝምነት ተከታይ ነው ይላል። ምኒት ቦታ ሲባል ራሱ መጽሐፍ ላይ ያሳያል። እስከ ፍቅር ሲዝም በቃ ምንም አይለይ እምነት እኮ ነው። አይዘይ ምንም የተለየ አይደለም። አዎ እኔ በጣም ይገርመኛል። አሁን ኤቭሪቲንግ ማለት ነው። ለምሳሌ አሁን እኛ ጋር ለምሳሌ አዳምና ስነ ፍጥረት ላይ ስናይ ስለ አዳምና ስለ ሔዋን ያለውን ታሪክ ኢሚዲየትሊ ከዛ ኮፒ ፔስት አድርጎ ሊያወሩ ይፈልጋሉ። ታውቃለህ? ኢቭን እንኳን እኛ አትብሉ የተባሉትን በልተው እንትን የምናስተምሩን ሁሉ እነሱም ልክ ከኛ ያወራሉ። ግን የት ቦታ ነው ስላቸው የለም በቃ በአረብኛ ቋንቋ ነው ሊሸፍኑ የሚፈልጉት። ታውቃለህ? እና በጣም ያሳዝናል። ከአረበኛማ ሹረክ ካለ ወጣ ካለማ በጣም ከባድ ነው። ትልቅ ችግር ነው የሚያጋጥመው እስልምና ከአረበኛ ቋንቋ የሚወጣ ከሆነ። ያው እዛቸው አረበኛ ቋንቋ ላይ ሲደበቅ ነው የሚያምርበት እስልምና። እና ይሁን ግን እስካሁን ድረስ በቃ አንድ ሰው እንኳን ኤቪደንስ ሊያቀርብ አልሞከረም። ነቢዩ ኤኬሌ ሰብኳል ይላሉ። የት ላይ? ቁርአን ላይ። ቁርአን የወረደው ለመሐመድ ነው። ከመሐመድ በኋላ የመጣ መጽሐፍ ነው። አንድ ማስረጃ የለውም። እስልምና በቃ እንደዚህ ነው፣ ማስረጃ የለውም። እስልምና ተውሳክ ነው። እስልምና አልጌ ነው። በቃ መጥቶ ክርስትና ላይ ካልተጣበቀ ተውሃስ ምንድነው? ባክቴሪያ ምናምን አለ አይደለ? ጥገኛ ጀስት ላይክ ዛት በቃ እስልምና ከዛ የተለየ አይደለም። ተውሳክ እና ራሱን ችሎ የማይቆም ማስረጃ የሌለው ያ ፓራሳይት ተክል ፓራሳይት አየልን። ለማንኛውም እኔ ስራ ምናምን አለብኝ፣ አሁን መውጣት አለብኝ። እናንተ ቀጥሉ። ግን በውይይታችን ውስጥ ያየነው ነገር ምንድን ነው? እስልምና ከመሐመድ መጽሐፍ ውጭ በቃ መሐመድ ነገራቸው ከዛች መጽሐፍ ውጭ ምንም አይነት እንትን የለም፣ ምንም አይነት ኤቪደንስ የለም የሚለውን አይተናል። እናንተ ደግሞ ቀጥሉበት። ነቃል እኔ ስራ ምናምን ስላለችኝ ይወጣ ልበል መልሳለሁ። ይወራላ ትንሽ ደቂቃ አለችኝ። እንግቡ እስኪ እንግቡና የትኛው ነብይ ነው? እኔ ደግሞ በለየት ባለ መልኩ ጠይቃለሁ። ወደኋላ ሄድና የትኛው ነብይ ነው መጸዳጃችሁን በድንጋይ ጥረጉ፣ እንደዚህ አድርጉ እያለ የትኛው ነብይ ነው ሚስቶቻችሁን ደብድቡ ብሎ ያስተማረው? የትኛው ነብይ ነው ሴት ልጅ የገሃነም ናት፣ አብዛኛዋ ሴት የገሃነም ናት ብሎ ያስተማረው? አንድ ነብይ ትሰጡናላችሁ? መሐመድ ያስተማረውን ትምህርት ያስተማረ አንድ ነብይ ስጡን። አንድ ከ124,000 ነብያት አንድ ነብያት ስጡን። አይ እነሱ ካስተማሩት ኮምፕሊትሊ የተለየ ነው የሚያስተምረው መሐመድ የምትሉ ከሆነ ነው እናስረዱን። ስለዚህ አንድ መሐመድ ያስተማራቸውን ትምህርቶች ጠቅላላ ያስተማረ አንድ ነብይ የለም፣ አንድ ነብይ የለም። ቂጤ ውስጥ ነው እንደ የምትለው? ኧረ እባክህ እንዴት አወቅህ? ቂጤ ውስጥ ነው የምትለው? የኔን ቂጥ ስታሸት ነው የምትለው? የኔ ቂጥ አሽታሽ ናገባ የእስላም ጭንቅላት የእስላም
የትኛው ነብይ ነው በጋለ ድንጋይ በ3 ድንጋይ ቂጡ የሚጠርገው? የትኛው ነብይ ነው? የትኛው ተረቡ ብሎ ያስተማራቸው? ለየትኛው ነብይ ነው ጅብሪል ልብሱን አውልቆ ቂጡን በጋለ ድንጋይ ጠርጎ ያስተማረው? ማን ነው? የትኛው ነብይ ነው? ቃል ሙሙ ሆነ ባላችሁ ቁጥር አላህ ስፐርሙን ረጨ የሚለውን መልስ እንደምሰጣችሁ እያወቃችሁ አላህ ስፐርሙን ረጨ እንደምላችሁ እርግጠኛ ሆኑ። እሺ አላህ የተሰደበ አላህ የተናገረብኝ እንዳትሉ፣ እንዳታዝኑ በኔ። ሌሎች ጨዋ ሙስሊሞች ካላችሁ ይሄ መልስ የሚሰጠው ይህንን ለሚጽፉት ብቻ ነው። አዝናለሁ ለእናንተ ባልናገር ደስ ይለኛል ለእናንተ ስል እንድናገር ግን የሚያስገድዱኝ እንደነዚህ አይነት ሰዎች ስለሆኑ እናንተን አይመለከትም። ለእነዚህ ሰዎች ነው። አይ ካላችሁ እነዚህን ሰዎች ኮርኩሟቸው፣ አላህዬን አታስነኩት በሏቸው። አርፈ ተከብረ ቁጭ በል እንድንከበር በሏቸው፣ ንገሯቸው። ስለዚህ የትኛው ነብይ ነው እንደዚህ ብሎ ያስተማረው? ናግባና እስኪ የትኛው ነብይ እንዳስተማረ አስረዳናና ደግማ አጽፋት ብቻ ኮሜንት ደግመ ከጻፍካት አፕሪሺየት እኔ ደንቃለሁ። አታረገው ምክንያቱም ቀጥዬ በሐዲሱን ከፍቼ ስለሚሄድብህ ማለት ነው። አላህ ተገርዟል ከነሸለፈቱ ነው። ምክንያቱም ወንድ ነው። የዘር ፈሳሹ ከላይ ይፈሳል። ምክንያቱም ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? እኔ አይደለም ያልኩት። ሚስትና ልጅም መጫወቻን ብፈልግ ኖሮ ብፈልግ ያለው ወሸላ ስላለው ነው። ይዝ ነበር ያለው ወሸላ ስላለው ነው። ወሸላው ተገርዟል ወይስ አልተገረዘም? ወሸላው ተገርዟል ያላህ ወይስ አልተገረዘም? ከአርሹ ስር ሲፈስስ ከዛ ከወሸላው ነው የሚወጣው ወይንስ ከየት ነው? አምሮቱ ያስቀመጠው ነው? እንዴት ነው የሚፈሰው? ከወሸላው ከሆነ ምንድን ነው ስሜቱን አነሳስቶት የሚያፈሰው? እና ኮሜንትህን ታስተካክላለህ ገና። አላህ እንደዚህ ነው ብሎ ሲያስተማረ የትኛው ነብይ ነው? አላህ ልጅ ሚስትን ቢፈልግ ኖሮ ይወልዳል ብሎ ያስተማረ የትኛው ነብይ ነው? አላህ ወሸላለሁ ብሎ ያስተማረ ነብይ የትኛው ነው? የትኛው ነብይ ነው? ናግባ እና የትኛው ነብይ ነው ያስተማረው? የአላህ ወሸላው ተገርዟል ወይ? አላህ ወሸላውን ተቆርጦታል ወይ? አምላኬን አየሁት አረንጓዴ ስፍራ ወንድ ልጅ መስሎ እያለ ነው። እሱ ታስረዳልና ግባ። የትኛው ነብይ ነው አምላክ? ይሄ እንግዲህ በማንነቱ ራሱ ይሄ በመገለጽ አይደለም፣ በማንነቱ ወሸላ እንዳለው እንዳንጠለጠለ ያስተማረ ነብይ አንስተን እስኪ ናግባና እንትን በል። እንደዚህ ናቸው በቃ። ከስድብ ውጭ ምንም አያውቁም። ተናግሮ ማናገር ነው ወሰራቸው ማለት ነው። በነገራችን ላይ አሁን ትልቅ ኡስታዝ ነኝ፣ ትልቅ ኡስታዝ ነው። በሌላ አካውንት መጥቶ ነው የምታውቁት፣ ዋና ኡስታዝ ነው። በሌላ አካውንት መጥቶ ነው እንደዚያ የሚጸዳዳ። እሺ ንግቡ ወገንታት። እንደ መሐመድ ስፐርሙን ያዝረከረከ ነብይ ማን ነው? ማን ነው የዘር ፈሳሽ ስፐርም ልብስ ላይ ቢቀመጥበት አያቆሽሽም ወይ ደግሞ አይነጅስም ብሎ ያስተማረው ማን ነው? ደረቅ ቆሻሻ የለም ብሎ ያስተማረ ማን ነው? እና ገባ ገባ ብላችሁ እንሄድበታለን ትላለ። ካልሆነ አንዳንድ ቪዲዮዎች ነበሩ ከዚህ ጋር በተያያዙ አዳዲስ እዚህኛው ስልኬ ላይ ናቸው፣ ግን እንዴት አድርጌ እንደማሰማችሁ አይደል ነው። እዚህኛው ካለ ፈልገው
ኦኬ በዚህኛው ነው ያለው። ሶሪ ምን ይሻላል? የሚገባ ሙስሊም የለም። እስኪ በነገራችን ላይ ይህ ጥያቄ መልስ የሚያገኝ ጥያቄ፣ ይህ ጥያቄ በጣም የሚፈሩት ጥያቄ፣ ይህን ጥያቄ የማይወዱት ጥያቄ፣ ከአቅማቸው በላይ የሆነባቸው ጥያቄ ቢሆን ይህ ጥያቄ ነው ጋይስ። ይሄ በጣም ለነሱ ከባድ ጥያቄ ነው። ልብ ብላችሁ ከሆነ ይህን ጥያቄ ሲጠይቋቸው አንድ ነገር ይላሉ። ከምን እንድሰጥን የፈለግከው ይለዋል። ምን ላይ አለ ብለህ ነው የምታምነው ብለህ እየጠየቀው እንግዲህ አስቡት። ቀደምት ነቢያት መሐመድን ሰፍከዋል ብሎ እያለ እሺ ማስረጃ ስትለው ከቁርአን ነው ያሉበትም ስትለው ቀደምት ነቢያቶች ራሳቸው ያሉበት ስትለው ከምን እንድሰጥን የፈለግከው ግራ ሲገባቸው ማለት ነው። ስለሌለ ከባይብል ነው ከምንድን ነው ከታሪክ ነው ይለዋል። ሲጀመር የቱ ጋር ነው አለ ብለህ ያመንከው ታዲያ? አለ ብለህ ስትናገር ታዲያ ከየት አምጥተህ ነው የምትናገረው? በምን አውቀህ ነው? ሳታረጋግጡ ነው? ይሄ ማለት ምንድን ነው? በቃ ውሸት ሲደጋገም እውነቱ ይሆናል ማለት ይሄ ነው። ሙስሊሞች ጭንቅላት ውስጥ እንደዛ ተብሎ ተደጋግሞ መስጊዱ ስለተነገራቸው አለ ብሎ አይምሯቸው ውስጥ ተቀርጾ ተቀምጠዋል። ስለዚህ አለ በሚለው እያመኑ ይኖሩን አምጦ ሲባሉ ይጨነቃሉ፣ ግራ ይገባቸው። ለዛ ሳን ነው የሚደነጋገጡት። ከምን እንድሰጥ ለምትፈልገው እቺን ቃል የማይል ሰው የለም። የማይል ከኡስታዝ እስከታች ድረስ ማለት ይሄ ማለት የጭንቀት የመረበሽ መልስ የማጣት ምልክት ነው። ሉክ አንተ እያመኑ ያሉት እኮ አለ ብለው ሰብከዋል ብለው አምነው ግን መረጃ የላቸው። እኛ ግን እኮ ወደኋላ ሄደን ይሄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው የተነገረው ስንል 700 ዓመት 1000 ዓመት ወደኋላ ባክ አድርገን ነው ከራሱ መጽሐፍ የምንሰጥህ በኮንፊደንስ። ከምን እንድሰጥ ለምንፈልገው ብሎ አንድ ክርስቲያን ጠይቆ ያውቃል? አይጠይቅም። ላጥ አድርጎ ነው የሚሰጥ። እስላም ግን ይጨነቃል። ለምን? እስልምና ስታርቲንግ ፖይንቱ የጀመረው ከመሐመድ ነው። እሱ ማይብ ባዩ ቁጥር እኮ ማምር ይመስላቸውና በቃ ይሉና እሺ ዘዳግም ኦሪት ተውራት ነው አይደለም? እና ታዲያ አይ ከአንተ መካከል ብለዋል እንዴ? ከአንተ መካከል ያለው ማንን ነው ታዲያ? ሌሎቹን እኮ ነው። መሐመድ ከአንተ መካከል ተብሎ ተነግሮልኛል ብሎ ነግሮሃል? አይ አልነገረኝም። እናንተ ስትጠየቃችሁ ስታጨናንቁን በቃ ይሄኛው ይሆናል፣ ይሄ ይሆናል መሀይብ ባዩ ቁጥር ይሄ ይሆናል እያለን እየገመትን ነው። አውቶሪቲ የተሰጠው ማን ነው? ይሄ ለመሐመድ የተነገረ ትንቢት ነው ብሎ የመናገር ስልጣን የተሰጠው ራሱ ማን ነው? ስልጣኑ የማን ነው መሆን ያለበት? የራሱ የመሐመድ ወይስ የሰሃባዎቹ ወይስ የማን ነው? ሲጨንቃችሁ ማንበብና መጻፍ የማይችል ካዩ መሐመድ ነው። በቃ ይሄ መሐመድ ነው። እውነት እዚህ ጋር አሁን ራሱ የኔ ቅድመ አያት ራሱ አልሞቱም አሉና እሳቸው ራሱ ማንበብና መጻፍ አይችሉም። እሳቸው ለመሐመድ ነው የተነገሩት ያልቻሉት ነብይ ናቸው። ሪሊ አስተምሮቱን እስኪያምጡ ሌላው ቢቀር በቃ እንደዛ ብሎ ያስተማረ እንደዚህ አይነት መረጃ በነገራችን ላይ እንኳን ከመሐመድ በፊት ራሱ አይደለም ማነው ለራሱ ለመሐመድ የተረጋገጠ እስልምናውን ቤዝድ ለሆነበት አስተምሮ የተረጋገጠ የሆነ ማስረጃ የላቸውም። የተጻፈ ማስረጃ ቴክስቱዋል የሆነ ማስረጃ የላቸውም። አፈ ታሪክ እንጂ መሐመድ ከሞተ ከ250 ዓመት በኋላ አስቡት። ቡሃራ ከሚባል ቦታ ከኡዝቤኪስታን ተነስቶ በዛ ዘመን አስቡት ስንት ሺህ ኪሎ ሜትር አቋርጦ በእግር በግመል አድርጎ ሳውዲ አረቢያ የገባ የአንድ ኡዝቤኪስታናዊ ሰው ቡኻሪ ተብሎ እሱ ነው መሐመድ ይህን ተናግሯል ይህን አልተናገረም ብሎ የጻፈው። ከዛ በፊት የተጻፈ ነገር የለም። ቁርአኑም ቢሆን የተጻፈ ነገር የለም። በልብም ቢሆን ሲረሳ እንኳን እነሱ መቼም ከመሐመድ እንበልጣለን አይሉም። መሐመድን የሚያክል ትልቁ ነቢያቸው ለዛው መልአክ መጥቶ ልቡን አውጥቶ አጥቦ
አስቡት። ልቡን ኦፕራሲዮን አድርጎ አውጥቶ አጽድቶ እዛ ልቡ ውስጥ ያስቀምጠው ቁርአን ይረሳ ነበረ። በዛ እንግዲህ መልአክ ምን አስቡት፣ መልአክ ልባችሁ ውስጥ አስቀምጦት በሱ መረሳት ከተቻለ በእነዚህ እንዴት ነው መረሳት የማይችለው? እሱ ይረሳ ከነበረ አንተ እንዴት ነው ልትረሳ የማትችለው? ጋይዝ ስለዚህ የተጻፈ ቁርአን ራሱ ለማጥንት ላይ ቅጠል ላይ ነበረ እስከዛ ድረስ። ለነገሩ ቁርአኑ የጸደቀውም አሁን የሚያዙት 1924 ካይሮ ላይ ነው። እናንተ ታዲያው ምንድን ነው ኤቪደንሳችሁ? እንኳን ለነቢያት ለመሐመድ ራሱ ታንጀብል የሆነ ኤቪደንስ የላችሁ እና ስለሌላችሁ ነገሩን እናቅልልላችሁና ለእናንተ እናመቻችላችሁና እስኪ እንትን ስጡን። በቃ የመሐመድን አስተምህሮት ያስተማረ ነቢይ ስጡ። መሐመድ እንዳስተማረ አይነት ትምህርት ያስተማረ አንድ ነቢይ ስጡ። ማሻአላህ ወገኖቻችን እንኳን ደህና መጣችሁ። እንዴት ናችሁ? አረብኛ ጽሁፍ እንዴት ነህ? ደህና ነህ? ኢትዮጵያ እንዴት ነህ? አንድ ኢትዮጵያ ደህና ነህ ወይ? እንኳን ደህና መጣህ። ደህና እሺ፣ ትምህርት ያስተማረ ነብይ አለ? እስኪ ስጠኝ እስኪ አንድ። እኔ ልንገርህማ፣ አዳምጠኝ። ጥያቄ መጠየቅ እችላለሁ ስለ ኢየሱስ? እንዳትቀበለው ቃል እዝን የዋለው ሲጀመር አንተ ጥያቄ አትችልም። እኔ ሁሉ ሰዓት እየጮኩኝ ይሄን ሁሉ ጥያቄ እየጠየቅኩኝ አንተ መተህ ምንድን ነው እኔ መጠየቅ እችላለሁ ለመግባት ማለት? ስፖርት እያስተማርኩኝ መተህ ፊዚክስ ካላስተማርኩ እንደማለት ነው። አትችልም። እኔ በህግና በስርዓት ነው የምትፈልግ። ምንድን ነው እቀበላለሁ ባላ ታዲያ አትችልም፣ አልቀበልህም አልኩ እኮ። እኔ እንደዚህ እንትን ማለት ማባበል አልወድም። በነገራችን ላይ እውነቱን ተናግሬ መሸበት ማለት ነብይ አይደለህ። ቢቀርስ እኮ እያስተማርክ አይደለ? ነብይ አይደለህ። ይህ ሁሉ እያወራሁ አንተ ለአንቀዬ እስኪደርቅ ድረስ ይህን ሁሉ ደቂቃ ጥያቄዎች እያነሳሁ እየተናገርኩ መጥተህ ያንን ጥያቄ እንደሚመልስ ሰው ገብተህ ጥያቄ ልጠይቅህ ብትለኝ አልሰማህም። አሁን የጠየቅኩትን ጥያቄ መመለስ ትችላለህ ወይስ አትፈልግ? እኔ ነኝ የምጠይቅህ። አንተ ሰባኪ አይደለህ እንዴ? እኔን ልጠይቅህ እንጂ እና ታዳምጠኛለህ ማለት ነው። የኢትዮጵያ የሺ አንድነታችን ይቀጥላል እንደ ልዩነታችን። ስለዚህ እንደ ልዩነታችን ከሰራራ ትሰማኛለህ። አሁን የሚመልስልኝ ሰው ብቻ ነው የምፈልገው። እሺ ወንድሜ፣ የአረብኛው ጽሑፍ ቀጥል አንተ። ድሉን ልስጥህ አንተ። እንደነገርኳችሁ ነው እንግዲህ ወገኖታት፣ ለዚህ ጥያቄ መልስ ስለሌለው ጥያቄ ልጠይቅህ ተብሎ በምንም ይህን ጥያቄ ዘግተን ማለት ነው። ተከድኖ ይብሰል በይደር ይለፍልን ነው። ሪፖርት ሊያደርግም እየሆነ ስለሚችል ሲመለስ ይውጣ አውርዶ። ይሄንንም እዚህ ያለውን አረብኛ ጽሁፍ ነው ያ እስኪነግሩትና እንዲ ማይክን ክፈት ብሮ ወንድማችን፣ ማይክ ክፈት ወይ ውረድ ወደ ስር ማለት ነው። ባለጥምጣሙ አረብኛ አተ ሙስሊሙ ታኝቷል መሰል መሐመድያን ካዕባ በለው ይነቃል። አብዱል ካዕባ አብዱል ኦኬ፣ አብዱል ታች ወደ በቃ ኦኬ። ስለዚህ ጋይስ ዊ አር ቶኪንግ አባውት ሙሐመድ። ስለ ሙሐመድ ሲነሳ እኔ ሁሉ ሰዓት እያወራሁ መቶ ሪስፖንድ የሚያደርግ የለም። ገብቶ ስለ ኢየሱስ ጠይቀ ምን አውቀህ ነው መሐመድን የተቀበልከው የሚለው ጥያቄ እየጠየቅኩ ይሄን ሁሉ ሰዓት ይዤ ስፖርት እያሰራኋችሁ ፊዚክስ እናስተምር እንደማለት ነው። እዛው ላይ ስፖርቱ ላይ ማለት ነው። እንዴት ነው ሊሰራ የሚችለው የማየውን ነገር። ስለዚህ ኑ ግቡና ሳትሸማቀቁ ሳታፍሩ ይኸው ሁላችሁ አስረዱ።
ማለት እድሜ ልካችሁን አንድ አይነት ቴክኒክ ራሱ እኮ አያስኬድም። ይበላበታል፣ በቃ ያልፍበታል። ፋሽን አይደል እንዴ? ያልፋል እኮ በቃ አለቀ። ሰዎች ለሆነ ጊዜ ተጠቅመህበታል፣ አሁን ደግሞ ተባኖበታል። በቃ ትተወዋለህ። ትገባና አዎ እንደዚህ 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 ብለህ ስለ ነብዩ ደግሞ ዲፌንስ ታደርጋለህ ማለት ነው። ስለዚህ አሁን ኑና እስኪ ነብዩ ያስተማረው እንደው ብድል ነው የምሰጣቸው። በነገራችን ላይ እንደዚህ ባክንደ ፎርት አይደለም። ትገባላችሁ፣ ደረጃ እየጠቀሳችሁ እንደፈለጋችሁ ይሄው እኛ የምናነሳቸው ፖይንቶች አሉ እንሰጣቸዋለን። ይሄን ያስተማረ ነብይ አዎ ይሄው እንትና አስተምሯል፣ እንትና አስተምሯል፣ እንትና አስተምሯል ብለህ እንደፈለግ ታወራለህ። እና ገባል አላክ በዚህ የምትስማማ ከሆነ ልክ ይላለው። በዚህ የምትስማማ ከሆነ ናግባ። ቃል መጣሁልህ እያለ ነው። አይ ጉድኔ ምን እያልክ ነው? መልስ ብቻ ስለተባልከው መልስ ጥያቄ ነው የምጠይቅህ። ጥያቄ ነው የምጠይቅህ። ስማት መልስህ። ለዚህኛው መልስ የለህም። ጥያቄ ነው የምጠይቅህ እኮ ለዚህ ለጠየቅኩት መጀመሪያ መልስ የለህም። እኔ ጥያቄ ነው የምጠይቅህ። ተሰማተውና አዳምጥ። አለበዛ ወርደህ ምን ታስፈራራለህ? እኛ ቤታችንን ከፍተን እየጠየቅን ነበር። እኔ ልንገርህ መሳደብ ምናምን እንደዚህ ማንቋሻሽ እኮ እኛም በእጃችን ነው፣ ግን እኛ እናደርግም እንጂ ወላሂ ልንገርህ። ለዚህ ጥያቄ መልስ የለህም። አንተ በቃ ምንም አታመጣም። እኔ ጠይቃለሁኝ። እኔ ጥያቄ ጠይቃለሁኝ። አንተ አትጠየቅም። ጥያቄ ጠይቃለሁኝ። አንተ እንዲያልክ ነው እንዴ? አንተ በፈለከው ነው። አትጠየቅም ወይ? እድሜ ልክህን ጠያቂ ነህ አንተ። አትጠየቅም። ጥያቄ መመለስ ስለማችል እኮ ነው ጥያቄ የፈራው መጀመሪያ። አንተ አትጠየቅም ወይ? የእናንተ መልስ ስለሌለው ጥያቄ አትፈልግም። አይ አንተ ጥያቄ አትጠየቅም ወይ? አሁን ለምሳሌ ስለ መሐመድ እየተወራ ለምን ልጠይቅና ጠይቃለሁ። ጠይቀኛለህ። ስለ መሐመድ ሲወራ ለምን ፈራ? አሁን ስለ መሐመድ እየተወራ አንተ ምን እናንተ አልፈራችሁም? እኛ ልንፈራ ነው? እናንተም አልፈራችሁ እንኳን እኛ። እሺ ተሸማቀቅ ያለው በቃ አልሸማቀቅም። አንተ የሚያሸማቀቅ ነገር የለንም። እሺ ስፐርሙን የረጨ አንድ ነብይ የሚያሸማቀቅ ነገር የለንም። እኔ ልጠይቅህ ብያለሁ። ስፐርሙን ንጹህ ነው ያለ አንድ ነብይ ስጠኝ። እሺ ከመሐመድ ውጪ ልንገርህ አንድ ነብይ ስጠኝ። ይሄን ትምህርት ያስተማረ ስፐርም ንጹህ ነው፣ ቆሻሻ ነው፣ አይነጅስም ብሎ ያስተማረ አንድ ነብይ ስጠኝ። ሲጀመርኩ ስለ የስፐርም አይነቶች ስለማታውቅ እኮ ነው። እሺ አስረዳኝ። ያው ኒው ታረጋለህ ስለባታውቅ ነው። ተነግሮሃል፣ ሰምተህ የለ እንዴ? አዲስ ነገር ነው ታውቀሃል እኮ። በእውነት አልሰማሁም እኔ የስፐርም አይነቶች ይላል አውቀሃል። ይሄንን ተነግሮሃል። በቃ እናንተ ይሄ ማሸማቀቂያ መስሏችሁ ብዙ ነገር ታወራላችሁ። ሲጀመር አንተ ምን ነው ስንት አይነት ስፐርም አለ? እስኪ ሰምተሃል? ጆሮአችሁ ደንቁሮ ማለት ነው። ተናዳችሁ በየበታችነት ስሜት ተሰምቷችሁ የመጨረሻ በቃ የመጨረሻ ተስፋችሁ ምንድን ነው? መሳደብ ማንቋሸሽ ነው። በቃ የመጨረሻ ተስፋችሁ ማለት ነው። ስንት አይነት ስፐርም አለ? እስኪ እናንተ ሰብቻችሁ ወደ እናንተ የመጣ ሰው ነገረኝ። አንድ ምሱ አለመጣ። አንዱ እኔ ነኝ። ችግር የለውም። አሁን አንተ ምን ታደርጋለህ መሰለህ? ጭራሽ ኧረ በጭራሽ አንድ ይኸውልህ መስገድ ያቅቶ ነው የገባው። ምናልባት የመጣው መስገድ ያቅቶ ነው። እሺ ችግር የለም። ስንት አይነት ስፐርም አለ እንጂ አንድም እናንተ ሰብካችሁት ወደ እናንተ የመጣ ሰው የለም። ሙስሊም ነገር አንድም ወይ ለመሬት ብሎ ነው ወይ ለሀብት ብሎ ነው ወይ በቃ ርቦት ነው። በቃ ኧረ ፖለቲካው አልሰማህም እባክህ። ስንት አይነት ስፐርም አለ እባክህ ንገረኝ። አልሰማህም? ሰምተሃል? አዲስ ትምህርት ነው። ሰምተሃል? መጀመሪያ ስላልተቀበልክ ነው አይደለም። እኔ አልሰማሁም በእውነት። ስንት አይነት ስፐርም አለ? እኔ አንድ አይነት ስፐርም እንዳለ ነው የማውቀው በእውነት። እዚህ ውስጥ ያላችሁ ታውቃላችሁ? አልነግርህም። እኔ እንግዲህ ልንገርህ፣ አንዳንዴ በስሜት ለምን ተዋሸኛለህ? የማልፈልገውን ነገር እንዲናገር አታደርገኝ። ለምን ተዋሸኛለህ ታዲያ? እንደዛ ብሎ ያስተማረ ነብይ ስጠኝ ስለ አልዋሽም። እኔ ስጀምር አልዋሽም። መጀመሪያ ፖዚቲቭ አቲቲዩድ ኑሮህ ያለውን ነገር ስበክ፣ እንደ ሌሎች ሙስሊሞች እንደሚሰብኩት ስበክ። እየተሳደብክ ነው ወደ አንተ የምታመጣው ሰው ምን ብዬ እየተሳደብክ ነው። መሐመድ እንትን ነው የውሸት እንትን ነው ምናምን እያልክ ታወራለህ። ታዲያ
እና ታዲያ እውነተኛ ቢሆን እኮ ከተለው ነበር። ውሸታም ነው ብዬ ስለማመን እኮ ነው። ሲጀመር በቃ የበታችነት ስሜት ተሰምቷችሁ ነው። በቃ ተናዳችሁ ነው። አንተ የበታችነት ስሜት ተሰምቶ ነው ኢየሱስ ጌታ አይደለም የምትለው። ስለዚህ መብትህ ነው እኮ አንተ ማለት እኔ ማለት ነው። ኢየሱስማ እንዴ እኛ ሰው ልናመልክ ነው ልትፈልጋለህ እንዴ? እንደው መቼም ቢሆን ማለት ነው ፓጋን ሆናለሁ እንጂ ኢየሱስ ሰው አላመልክም በፍጹም ማለት ነው። እኛም እኮ ጣዖት አናመልክም። ኧረ እባክህ የእስራኤል ሰው ወጣት ላመልክልህ ነው ታዲያ? እኔ ዝም ብሎ ያማረውን ኩላ ኢየሱስ እያልክ ወይ? እሺ አሁን ሰማለሁ። እሺ የሚደርግ ያለው ጭቅጭቅ አታርገውና አይደለም እንደዚህ አይነት ነገር አትሳድቧ። እኛ እንድንሳደብ አታድርግ። በቃ ዝም በል እሺ። አሁን አስተምረን። እሺ ስፐርሙን ልብሱ ላይ አዝረክርኮ ስፐርም ቆሻሻ አይደለም ንጹህ ነው ብሎ ያስተማረ አንድ ነብይ ይስጠኝሽ። ወይ ነብይ ይስጠኝ ወይ ደግሞ ምን እያልከኝ ነው? የሆነ ስፐርም አይነጅስም ቆሻሻ ነው ቆሻሻ አይደለም ብሎ ያስተማረ አንድ ነብይ ይስጠኝ። እሱን ታወቀ አይበቃህም እንዴ? ጓደኛ ትፈልጋለህ? አንድ ነብይ ይስጠኝ እኮ ያልኩህ ከመሐመድ ውጭ ነው። ነብያቶች አላስተማሩት ይሄን ትምህርት። አንተ ለምሳሌ አንተ ያደረግከውን ነገር ሌላ ሰው ካላደረገ አታመኑበትም ማለት ነው። በነብያት መንገድ አይደል የመጣው? አምላክ የተለያየ ትምህርት አይሰጥም። ወይ ነገር አንተ አንድ ነገር አደረግክ ነው አንተ የተናገርከውን ነገር ሌላ ሰው ታላረገው አታምኑበት ማለት ነው። ምን አገናኘው? ነብይ እኮ ነው ያልኩህ። ወይ ልንገርህ፣ ኢየሱስ ሌላ ጓደኛ አምላክ ነው ኖሮ አምላክነቱን ያመንከው ልንገርህ አይደለም። አዳምጥ መጀመሪያ። ኢየሱስ አምላክ ሌላ አምላክ ጓደኛ ኑሮት ነው አምላክነቱን ያመንከው? መልስ የተለያየ ትምህርት ነው እንደሚያስተምሩት ነው እኮ ሪስፕሮካል እኮ መልስ። አዳም ሌላ ነብይ ስላላለ እሱ ውሸት ነው ለማለት ስለፈለክ እኮ ነው። ኢየሱስ ክርስቶስ ትምህርት ነው የሚያስተምሩት ነብያቶች። አዳምጥ አላዛ ምንድነው ይነገየት እኮ የመለስ ሁሉ አይደለም። መጠየቅሽን መልስልኝ። የተለያየ ትምህርት ነው ወይ ያለው? ፈጣሪ እንዲህ ሌላ አምላክ ሌላ ፈጣሪ ካልመጣ እሱን አምላክነት አትቀበልም እንዴ? ልክ እንደዚህ ማለት ነው። ልክ ያ ሰው ሌሎቹ ስላላሉ ያ የተባለው ነገር ውሸት ነው ማለት ነው ወይ? ምንድነው የምታወራው? ያወራኸው ነገር ገብቶሃል? ራስህ እየሰማኝ ነው እባክህ። ምንድነው እስኪ ያወራኸው? እባክህ አንተ ራስህ እስኪ አስረዳል። እስኪ አንተ እያልክ ያለው እኮ ሌሎቹ ይሄንን ነገር ተተቃው እንትን ታላሉ ስፐርም የሚለው ነገር ይነጅሳል አይነጅስም ካላሉ ስላለ ብቻ እውነት አይደለም። ስለዚህ እነሱ ያላስተማሩት ደግሞ እሱ ሊል አይችልም የሚል አይነት ሐሳብ ስላለኩ ነው። ገብቶሃል? እስኪ አንድ ነብይ ከሱ በፊት የተናገረ የተለያየ ትምህርት ነው የሚያስተምሩት። የዛን እኮ ሪስፖካ ጥያቄ ጠየቅኩ እኮ የዛን የሚመስል ጥያቄ እኮ ጠየቅኩ። ነብያቶች የተለያየ አንድ የሆነ ነገር የአካል የሆነ ነገር ሲናገር የእሱ መሰሎች ሌሎች ተሱ በፊት ያለው ያን ነገር ካልተናገሩ ትክክል አይደለም ማለት ነው ወይ? አንድ ጊዜ ተረጋጋሽ፣ ላስረዳ ነው በግልጽ አሁን በቅንነት ይኸውልህ። መጀመሪያ በዘመናችን ነብያቶች የተለያየ አስተምህሮት አይኖራቸውም። አንድ አይነት አስተምህሮት ነው የሚኖራቸው። ለምሳሌ ፈጣሪ የሆነ ዘመን ላይ ልጅ አለኝ ወይ ደግሞ ፈጣሪን አባት ብለው ሲጠሩ ኖረው የሆነ ዘመን ላይ ደግሞ የሆነ ነብይ መጥቶ አባት ብሎ የጠራኝ ገሃነም ይገባል አልወድም ሊል አይችልም። ሁለት አይነት ቃል ሊናገር አይችልም ፈጣሪ። ምክንያቱም ያ ነብይ እየነገረን ያለው በእናንተ የፈጣሪ ንግግር ነው። ለዛኛው ነብይ ሌላ መልእክት ሰጥቶ ነግሮት ለዚህኛው ነብይ ደግሞ የተለየ ነገር አይነግረውም። አንድ አይነት ነገር ነው ሊናገር የሚችለው። ይሄ እስኪ በዛ አንግል ንገረኛ። ለምሳሌ ኢየሱስ መሐመድ ሌሎች ነብያቶች ተናግረው ያንን ቦታ በሱ መስፈርት አዳምጥ። መጀመሪያ እኮ ልጨርስ ሐሳብ። አምላክን ልጅ አባት ብሎ መጥራት ይቻላል ብለው አይቻልም ብሎ ያስተማረ ነብይ አለ ከመሐመድ በፊት?